የሚደርሰው የዳጉ ውይይታችን ጀምሯል። በዛሬ የዳጉ ውይይታችን በ2018 ዓመት በተለይም ባለፉት 2 እና 3 ወራት እንደ ሀገር የትምህርት ስርዓቱ በምን አይነት መንገድ እየሄደ ነው የሚለውን ጉዳይ እንዳስሳለን። ከዚህ ጋር ተያይዞም የጸጥታ ሁኔታ ምን ይመስላል የሚለውን አያይዘን የምናነሳው ጉዳይ ይሆናል። እንግዲህ ትምህርት የአንድን ሀገር ኢኮኖሚያዊ፣ ፖለቲካዊና ማህበራዊ አውድ ከመለወጥ ባሻገር አንድ ሀገር እድገቷ የሰፋ እንዲሆን እንድታሰራራ ከዓለም ጋር እኩል እንድትራመድ አስቻይ ሁኔታ ይፈጥራል። የመደመር መንግስት መጽሐፍ ያስታወስ እንደሆነ በምዕራፍ 2 ላይ የአባይ ልጅ ውሃ ጠማ በሚል ክታብ ውስጥ ከ1750 ጀምሮ የዓለም ኢንዱስትሪ አብዮት አሁን እስከደረስንበት አምስተኛው የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት የቴክኖሎጂ ልቀት በምን ያክል ደረጃ ሄደ የሚለውን ጉዳይ ይዳስሳል። ታዲያ በዚህ ጉዳይ ጀርባ ላይ ያለው ደግሞ ትምህርት ነው። ትልቁ ቁልፍ ምክንያት ትምህርት ግለሰብን፣ ቤተሰብን፣ ህብረተሰብን፣ ሀገርን ከዛም አለፍ ሲል ዓለምን የመቀየር ትልቅ ሚና አለው። ሰላም ጤና ይስጥልን። እንዴት አላችሁ ተመልካቾቻችን? ዮሐንስ አበረ ፕሮግራም ወደ እናንተ እያደረስ ከመላይ ስቱዲዮ ባለሙያዎች ጋር ቆይታ ማድረግ ይሆናል። ካፍታ ቆይታ በኋላ እንገናኛለን። ተመልሰናል ተመልካቾቻችን። እንግዲህ እንግዶችን አስተዋውቄ ፕሮግራሙን የምጀምር ይሆናል። አጠገቤ የሚገኙት ዶክተር ዮሐንስ ወጋሶ በትምህርት ሚኒስቴር የትምህርት ፕሮግራሞችና ጥራት ማሻሻያ መሪ ስራ አስፈጻሚ፣ ዶክተር ታደለ ቡራቅ በተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ፣ አቶ ኤፍሬም ተሰማ በምክትል የቢሮ ኃላፊ ደረጃ የኦሮሚያ ትምህርት ቢሮ አማካሪና የተወካዮች ምክር ቤት ተወካይ ናቸው። እንግዶቼ እንኳን ደህና መጣችሁ። እንግዲህ ቀደም ሲል እንዳነሳሁት የዛሬ የዳጉ የውይይት ሀሳባችን የሚሆነው ትምህርት እንደ ሀገር በምን አይነት ሁኔታ ላይ እየቀጠለ ነው የሚል ነው የሚሆነው። እንግዲህ ዶክተር የጥያቄያችን መቅደም ወይም ማሟሻ ይሆን ዘንድ ወደ እርስዎ ልምጣና በዘንድሮ የ2018 ዓ.ም በተለይ ባለፉት 2 እና 3 ወራት እንደ ሀገር የትምህርት ስርዓቱ በምን አይነት መንገድ እየሄደ ነው? ያቀዳችሁትስ በምን ያክል ነበር? ውጤቱስ ምን ይመስላል የሚለውን እናንሳ። አመሰግናለሁኝ። እንግዲህ በያዝነው ዓመት በአጠቃላይ ወደ 30 ሚሊዮን ገደማ ተማሪዎች ከቅድመ አንደኛ እስከ ሁለተኛ ደረጃ ትምህርት ድረስ ይመጣሉ ብለን አቅደን ነበረ። ይሄ እቅድ እንግዲህ በተለይ ደግሞ ባለፉት 2 ዓመታት በነበረው የተፈጥሮና ሰው ሰራሽ አደጋ ከዚህ ቀደም መምጣት የነበረባቸው ያልመጡትንም ተማሪዎች ጨምሮ ስለሆነ ያቀድነው ሰፊ ርብርብ እንደሚያስፈልግ በመታመኑ በክረምት ወራት ነበር ዝግጅቱ የተጀመረው። የመጀመሪያው ነገር አደረጃጀት ከትምህርት ሚኒስቴር እስከ ታችኛው መዋቅር ትምህርት ቤት ድረስ አደረጃጀት በመፍጠር ህጻናቱ የት ናቸው ያሉት የሚለውን አንድ፣ ሁለተኛ ደግሞ ህጻናቱ እንዴት ይመጣሉ፣ ሶስተኛ ደግሞ ከመጡ በኋላ ደግሞ ትምህርት ቤቶች ለህጻናቱ ምቹና ማራኪ ሰላማዊ መማር ማስተማር ሂደት እንዴት ይኖራል በሚል እንግዲህ በዝግጅት ምዕራፍ እቅድ አዘጋጅተን ወደ ስራ ገብተን ነበረ። በመጀመሪያዎቹ ሳምንት በተለይ መስከረም 5 ላይ የትምህርት አከፋፈቱን በምንመለከትበት ጊዜ አምና ከነበረው አፈጻጸም በተሻለ ፐርፎርም አድርገናል። ይሄም ማለት በርካታ ተማሪዎች ወደ ትምህርት ቤት መጥተዋል። በእርግጥ ይሄ የተማሪዎችን ወደ ትምህርት ቤት የማምጣት ሂደት በተለያየ መልኩ ሁሉም ክልል በወጥነት ያጠናቀቅንበት ሁኔታ አይደለም ያለው። እንደየክልሉ ኮንቴክስት ይለያያል። መስከረም 5 ትምህርት ዴይ 1 ክላስ 1 የተጀመረበት ነው። አንዳንድ ቦታዎች ላይ የተማሪ ምዝገባ ከዛ በኋላ ቆሟል። አንዳንድ ቦታዎች ላይ ግን እየቀጠለ ሄዶ አፈጻጸሙን በየሳምንቱ ከክልሎች ጋር በመገምገም ጥቅምት 30 ላይ ኦቨርኦል ፐርፎርማንሳችንን በምንመለከትበት ጊዜ ከ30 ሚሊዮን ህጻናት 25 ሚሊዮኑን ህጻናት ወደ ትምህርት ቤት ማምጣት ተችሏል። እነዚህ ህጻናት እና ወጣቶች በትምህርት ቤት ገብተው እየተማሩ ናቸው ያሉት። ይሄ እንግዲህ ከእቅዳችን አንጻር 82% አፈጻጸም ያሳያል። ይሄንን ከባለፈው አመት አፈጻጸም አንጻር ስንመለከት ባለፈው አመት በዛ ወቅት ላይ የነበረው አፈጻጸም 75% ነበረ። ዘንድሮ 82% ደርሰናል። ይሄም የ7 ፐርሰንቴጅ ፖይንት ልዩነት በእድገት እንዳሳየ ያሳያል። አፈጻጸማችን በእርግጥ የምንፈልገውን ያክል አሁንም ወደ 18% ያክል ተማሪዎች ያልመጡ ቢሆንም ግን ደግሞ ካለፈው አመት አፈጻጸማችን እንዲሁም ደግሞ ካለንበት ነባራዊ ሁኔታ አንጻር በጣም መሻሻሎች እንደታዩ ያሳያል። መልካም። ዶክተር ታደለ ወደ እርስዎ ነው የሚመጣው። እንግዲህ መንግስት ሰላምና ደህንነትን ለማረጋገጥ ዘርፈ ብዙ ስራዎችን እየሰራ እንደሆነ ይታወቃል። እሙን ነው። የትምህርት ስርዓቱን በተሳለጠ ሁኔታ እንዲከወን ሰላምና ጸጥታ ከማረጋገጥ አኳያ እንደ መንግስት እንዳጠቃላይ ምን እየተሰራ ነው? በጣም አመሰግናለሁ። እንግዲያውስ ሰላም
ለሁሉም የማህበረሰብ በጣም ከፍተኛ የሆነ አስተዋጽኦ ካሉ ነገሮች ውስጥ ቁልፍ ሚና ነው የሚጫወተው። ሰላምን የማረጋገጥ ጉዳይ በተመለከተ መንግስት አንዱ ትልቁ ዋናው ስራ ከሚባሉ ስራዎች አንዱ የህግ በላይነትን ማስከበር ነው። ዜጎች ሰላምና ደህንነትን የማረጋገጥ ስራ የመንግስት ኃላፊነት ነው። መንግስት ከዚህ አንፃር እንደምናስተውሰው መስከረም 26 ሁለቱ ምክር ቤቶች ስራ በጀመሩበት ወቅት የመንግስት ዋና ትኩረት አቅጣጫዎች በክቡር ፕሬዝዳንት ሞሽን ቀርቧል። ከነዛ ከቀረቡ ዋና ጉዳዮች አንዱ የሰላም ጉዳይ ነው። የሰላም ጥሪ ነው እና ሰላማዊ በሆነ መልክ የችግሮቻቸውን መወያየት የሚችሉበት ሂደት መፈጠር እንዳለበት፣ ሰላማዊ ጥሪዎች መደረግ እንዳለባቸው፣ ዜጎች መማር እንዲችሉ፣ ማረስ እንዲችሉ፣ እህላቸውን መሰብሰብ እንዲችሉ፣ በየአካባቢ ሰላም እንዲፈጠር ትልቅ ጥሪ ተደርጓል። በተመሳሳይም ለምክር ቤታችን ክቡር ጠቅላይ ሚኒስትር የአመቱን የክቡር ፕሬዝዳንቱን ሞሽን ወይም የመንግስት ዋና አቅጣጫዎችን በሚመለከት ለማብራራት በተጠሩበት ጊዜ እንደዚሁ ተመሳሳይ ጥሪዎችን አድርገዋል እና እንግዲያውስ ሁለት ነገር ነው የሚሆነው። አንዱ ሰላማዊ በሆነ መልክ ጥሪ በተደረገው መልክ ጥሪውን ተቀብሎ ለዛ ለሰላማዊ ጥሪ ምላሽ መስጠት ነው አንዱ ስራ። ሁለተኛው ስራ መንግስታዊ ሚና የሚጫወትባቸው ሁለተኛው መንግስት የህግ በላይነትን ማስከበር ነው። ስለዚህ ሁለቱም ነገሮች ጎን ለጎን እየተሰሩ ነው ብዬ ነው ለመግለጽ ነው። ሶስተኛው ትምህርት ቤቶች አካባቢ ያለው ጋር ስለተነሳ ትምህርት ቤቶች አካባቢ፣ ጤና ተቋማት አካባቢ፣ ገበያ አካባቢ ምንም አይነት ሰላምን የሚያውክ ነገር መደረግ እንደሌለበት ዓለም አቀፍ ስምምነቶች አሉ፣ ዓለም አቀፍ ድንጋጌዎች አሉ። ስለዚህ ማንኛውም የሰላም አማራጭን መከተል የማይፈልግ አካል እንኳን ቢሆን ትምህርት ቤቶች አካባቢ ምንም አይነት የሰላምን ምረብሽ ሰላምን ሊያውክ የሚችል ነገር መሰራት የለበትም። ይሄንን ኃላፊነት ሁሉም ሰው ኃላፊነት መወጣት አለበት የሚለውን ነገር ማስተላለፍ ፈልጋለሁ ማለት ነው። መልካም ወደ እርስዎ ልምጣና በኦሮሚያ ክልል በተያዘው የ2018 ዓመት ምን ያህል ተማሪዎች ወደ ትምህርት ገበታቸው እንዲገቡ አቅዳችሁ ውጤታማነቱስ ምን ይመስላል? እንዴው መለስ ብለን በተለይ ባለፉት 2-3 ወራት ያለውን እንቅስቃሴ ካምናው ጋር ያነጻጸርን መመልከት ብንችል። እሺ፣ ስለ ግብዣችሁ እጅግ በጣም አመሰግናለሁ። እንግዲህ እንደሚታወቀው ጓደኞቼ እንዳነሱት ለአንድ ሀገር ትምህርት በጣም ወሳኝ የሶሻል ሴክተር እንደመሆኑ መጠን በለውጡ መንግስት ለትምህርት ትልቅ ትኩረት ነው የተሰጠው እና በክልላችን በ2018 የትምህርት ዘመን ትምህርትን ለመጀመር በዝግጅት እቅድ ላይ ትልቅ ትኩረት አድርገን እየሰራ ነውና በዝግጅት ወቅቱም ትልልቅ ስራዎችን የሰራ ነው። ብዙ ኢኒሺዬቲቭስ አስፈላጊ ናቸውና ትምህርት በመንግስት ብቻ ተሰርቶ የሚሳካ ባለመሆኑ ህዝቡን የማነቃነቅ የማሳወቅ እና እንዲሳተፉ የማድረግ ስራዎች ተሰርተዋል። ለዚህም ደግሞ የኦሮሚያ ትምህርት ትራንስፎርሜሽን ታስክ ፎርስ ተብሎ ከክልል ደረጃ እስከ ትምህርት ቤት የተቋቋመ ይህም አወቃቀር የመንግስታዊ መዋቅሮችን ማህበረሰብን የሚያሳትፍ በመሆኑ የትምህርቱን መዋቅር በውስጡ ቴክኒካል የሆኑ ጉዳዮች ላይ እንዲረዱ ያሳተፈ ሆኖ ይሄ ህዝቡን በማስረዳት የትምህርት አስፈላጊነትን ለትምህርት ተሳትፎ አስፈላጊነትን የስራውንም ደግሞ እንዲሳለጥ ክትትልን እንደሚያስፈልግ የነሱ ስራ ሆኖ በዝግጅት ምዕራፉ ላይ እነኚህ ስራዎች ላይ በትኩረት ተሰርቷል። በኢኒሺዬቲቮቹም በኩል ለምሳሌ የቅድመ አንደኛ ደረጃ ትምህርት ቤቶችን መገንባት በአንደኛ ደረጃም ተመሳሳይ ነው። ሁለተኛ ደረጃን ብዙ ጊዜ በመንግስት ደረጃ ነው የምንገነባው። ቅድመ አንደኛና አንደኛ ደረጃ ህዝቡ ነው የሚገነባው፣ ፋሲሊቲውንም የሚያሟላው ህዝቡ በመሆኑ የመንግስት ድርሻ እዛ ላይ መምህራንን አሰልጥኖ ማቅረብ ነው፣ ደሞዛቸውን መክፈል ነውና ከዛ አንጻር በክረምቱ ላይ እነኚህን ፋሲሊቲዎችን ማሟላት የመምህራን መኖሪያ
በገጠሪቱ አካባቢ መኖሪያ ባለመኖሩ ከሩቅ እንዳይመላለሱ ህዝቡ ተሳትፎ ለመምህራን መኖሪያ እንዲገነባ እነኚህ ነገሮች ትልልቆቹ ኢኒሼቲቭስ ናቸው እና እነኚህን ሲሰራ ነው የነበረው ማለት ነው። ተጨማሪ ክላስ የሚያስፈልግባቸው ቦታዎች ተጨማሪ መማሪያ ክፍሎች እንዲገነቡ ሞዴል ትምህርት ቤቶች ለምሳሌ የቅድመ አንደኛ ደረጃ ሞዴል ትምህርት ቤቶች ተገንብቶ የአካባቢው ትምህርት ቤቶች ከዛ ልምድ ቀስመው የራሳቸውን እንዲያሻሽሉ የአንደኛ ደረጃም በተመሳሳይ ሁኔታ ሞዴሎች ተፈጥሮ ከዛ ደግሞ የአካባቢው ትምህርት ቤቶች ልምድ እንዲወስዱ እነኚህ ናቸው ሲሰሩ የነበረው። ከዛ ደግሞ ከተማሪዎች ምዝገባ በንቅናቄ ተደርጎ በቂ ማለት በሚቻል ደረጃ ተማሪዎች ተመዝግበዋል። እስከ 13 ሚሊዮን ተማሪዎችን ነው ተቀብለን በዚህ በ2018 ለማስተማር ያቀነውና ከዛ ውስጥ እስከ መስከረም ድረስ 12 ሚሊዮን 445,075 ተማሪዎች ተመዝግበው አሁን በትምህርት ገበታ ላይ ነው ያሉት። እንግዲህ ትምህርቱም ከመጀመሩ በፊት ደግሞ ንቅናቄ መፈጠር ነበረበትና አዌርነስ ሬይዝድ መሆን ነበረበት እና ወደ 16.3 ሚሊዮን የሚደርሱ የትምህርት ማህበረሰብን ለምሳሌ መምህራንን ከፍተኛ ደረጃ ላይ ያሉት ወይም ደግሞ ወደ ሃይ ስኩል ያሉ ተማሪዎችን፣ ወላጆችን፣ የአካባቢው ማህበረሰብ፣ የትምህርት እና ወላጅ ኮሚቴን እነኚህን ያሳተፈ ዶክመንት በክልል ደረጃ ተዘጋጅቶ በክቡር ዶክተር ቶላ በሪሶ የትምህርት ቢሮው ኃላፊ በኩል ቪዲዮ በክልል ደረጃ ተሰርቶ ሰነድም ተዘጋጅቶ ዶክመንት ለዛ ለማስተማሪያ ለንቅናቄው ተዘጋጅቶ እነኚህን የትምህርቱን ሁኔታ ለማሳወቅና የተሳካ እንዲሆን ስራ ተሰርቷል። እንግዲህ አሁን መስከረም 5 ላይ ነው ትምህርት በ2018 የጀመረው። አሁን ከሁለት ወር በላይ ነው በትምህርት ገበታ ላይ ያሉት። አሁን የሚቀጥለውን ስራ የኦሮሚያ ትምህርት ቢሮ እየሰራ ያለው ምንድነው? የድጋፍና ክትትል ስራዎችን ነው። ከክልል ባለሙያ ጀምሮ እስከ ወረዳ ትምህርት ባለሙያዎች ድረስ በተቀናጀ ሁኔታ ዶክመንት ወይም ደግሞ ቼክሊስት ተዘጋጅቶ ለአንድ ወር ተኩል ወይም ደግሞ ለ45 ቀናት አሁን በየትምህርት ቤቱ ላይ ተሰማርተው ስራ እየተሰራ ነው። እስካሁን ወደ 6393 ባለሙያዎች ተሰማርተዋል በየትምህርት ቤቱ ላይ። እስከ ባለፈው ሳምንት ወደ 8500 ትምህርት ቤቶች 20 ክላስሩሞች ተጎብኝተዋል እና ይሄ ጉብኝት ብቻ ሳይሆን ሱፐርቪዥን ብቻ ሳይሆን ያሉትን ችግሮችን ቀርፎ መመለስ ነው። ያሉት ለምሳሌ የፋሲሊቲዎች እጥረት ቢኖር ከሚመለከታቸው አካላት ጋር ከአስተዳደሩ ጋር ተወያይተው መፍትሄ እየሰጡ በአንድ ክላስ ውስጥ ተማሪ በዝቶ ከሆነ የተጨማሪ ክላስ ግንባታው እንዲፋጠን በማድረግ እነኚህ ስራዎች እንዲሰሩ ክትትሉ ተጀምረዋል። አሁን ከሁለት ሳምንት በላይ ነው ወደ 6393 ባለሙያዎች ተሰማርተው እየሰሩ ነው። ከቢሮ ብቻ 46 ሰዎች ናቸው የተሰማሩትና በተሳለጠ ሁኔታ ኦሪየንቴሽን ተሰጥቷቸው እነዚህ ሱፐርቫይዘሮችም በዛ መልክ ወደ ስራ ገብተናል። እንግዲህ እስካሁን ያለው ሁኔታ አካሄዱ በአማረ ሁኔታ ላይ እንዳለ ነው መረዳት የሚቻለው። በጣም ቆንጆ ዶክተር፣ ወደ እርስዎ ልምጣና እንደው የ2018 የትምህርት ዘመን የተሳለጠ እንዲሆን ተማሪዎች ምቹ ኢንቫይሮንመንትን ወይም ጥሩ ከባቢ አየር ለትምህርት መልካም የሆነ ምህዳር ከመፍጠር አንጻር ይሄ የምግብ አዲስ አበባ መዲናችን አዲስ አበባ የጀመረችው የተማሪዎችን የመመገብ ስርዓት አለ። በክልሎች አንዳንድ ቦታ ላይም እየተጀመረ እንደሆነ መረጃው አለኝ። ከቁሳቁስ ከትምህርት እንዲሁም ከምገባ ጋር ተያይዞ ይሄ ዋና ዓላማው አንድ ተማሪ በምግብ ምክንያት ወደ ቤቱ እንዳይቀር በቁሳቁስ በደብተር በተለያዩ ነገሮች እንዳይቀር ነው። ይሄ ስራ እንዴት ባለ መልኩ እየሄደ ነው? አመሰግናለሁ። እንግዲህ ቅድም አንተም እንደጠቀስከው የትምህርት ቤት ምገባ ተማሪዎችን ወደ ትምህርት ቤት ለማምጣት ብቻ ሳይሆን ተማሪዎች ትምህርት ቤት ከመጡም በኋላ የሚኖራቸው ቆይታ በተለይ በትምህርት ቤት በሚቆዩበት ጊዜ በሚከሰት የአጭር ጊዜ ረሃብ ምክንያት አንድም እንዳያቋርጡ፣ በሌላም መልኩ ደግሞ ትምህርታቸውን በአግባቡ እንዳይከታተሉ ከሚያደርጋቸው ጉዳዮች አንዱ በትምህርት ቤት ውስጥ የሚከሰት የአጭር ጊዜ ረሃብ ነው። እንግዲህ ከዚህ አንጻር ትምህርት ሚኒስቴር የዛሬ 4 ዓመት የትምህርት ቤት ምገባ ፖሊሲ ማዕቀፍን ኢንዶርስ አድርገናል።
ይሄ እንግዲህ የትምህርት ቤት ምገባ ፖሊሲ ማዕቀፍ መሰረት የሚያደርገው አገር በቀል በሆነ የትምህርት ቤት ምገባ መርሃ ግብር ነው። ያ ማለት ከውጭ በሚመጣ እርዳታና ድጋፍ ብቻ ሳይሆን ሀገር ውስጥ ባለ ምርትና ሀገር ውስጥ ባለ ሀብት ልጆቻችንን እንመግባለን የሚል የፖሊሲ ሀሳብ ይዘን ነው እየሰራን ያለ ነው። ይሄ የፖሊሲ ማዕቀፍ ኢንዶርስ እናደረግ እስከ 2030 እንደ ፈረንጆቹ አቆጣጠር ሁሉንም የቅድመ አንደኛና አንደኛ ደረጃ ተማሪዎች በዚህ በትምህርት ቤት ምገባ ተጠቃሚ እናደርጋለን ብለን ያቀድነው። ፕሪንሲፕሉ ፕሮግሬሲቭ ዩኒቨርሳላይዜሽን ይባላል። ፕሮግሬሲቭ ዩኒቨርሳላይዜሽን ማለት ሁሉንም በአንድ ጊዜ መድረስ አይቻልም፣ ነገር ግን ደግሞ በጣም ኒዲ በሆኑና አቅም ባላቸው አካባቢዎች ላይ እየተጀመረ የሚሰፋ ፕሮግራም ነው። እንግዲህ ከዚህ አንጻር ባለፈው አመት ብቻ ወደ 7.6 ሚሊዮን ህጻናት የቅድመ አንደኛና አንደኛ ደረጃ ተማሪዎች የትምህርት ቤት ምገባ ፕሮግራም ተጠቃሚ ሆነዋል። ይሄ አዲስ አበባ ላይ ብቻ ሳይሆን ሁሉም ክልሎች ላይ አለ። አዲስ አበባ ላይ የሚያደርገው ዩኒቨርሳላይዝ ነው ያደረገው። ዩኒቨርሳላይዝ ማለት ያው ሁሉንም ተማሪዎች የትምህርት ቤት ምገባ ፕሮግራም ተጠቃሚ እንዲሆኑ ማድረግ ስለተቻለ ነው። በነገራችን ላይ የአንድ ሀገር እድገትን መወሰን ብቻ ሳይሆን ትምህርት በሀገር ውስጥ በሚኖሩ ህዝቦች መካከል ያለውን የኢኮኖሚ ልዩነትም አይዘር የሚያጠብ ነው፣ ካልሆነም ደግሞ የሚፈጥር ነው። ምን ማለት ነው? በጥራት ያለው ትምህርት ሁሉም ህጻናት ካገኙ በበቂ ሁኔታ ካገኙ እንደ ሀገር የዜጎች የአብሮነትም የኢኮኖሚ እድገትም በተመጣጣኝ ደረጃ ያድጋል። ነገር ግን አንድ አካባቢ ብቻ ጥሩ ትምህርት አግኝቶ ሌላው ደግሞ ጥሩ ትምህርት የማያገኝ ከሆነ ደግሞ በህዝቦች መካከል ያለው የኢኮኖሚ እድገት ልዩነት እየሰፋ ይመጣል። ስለዚህ እየሰፋ መጣ ማለት ወደ አለመኖር እየሄድን እንመጣለን ማለት ነው። ስለዚህ ትምህርትን የያዝነው የሰርቫይቫል ጉዳይ ወይም የመኖር ያለመኖር ጉዳያችንን የሚወስን መሳሪያ ነው ብለን ያዝነው። እንግዲህ ይሄንን ስናስብ ወደዚህ የሚያደርሰንን ምን ስትራቴጂ ይዘናል የሚለው ላይ ማተኮር ፈልጋለሁ። ባለፈው አመት ከሰራናቸው ትልቅ ስራዎች አንዱ እና ዘንድሮ አሁን እየተገበር ነው ያለነው ትምህርት ቤቶቻችን የት ናቸው ያሉት? እነማንን ነው እያስተማሩ ያሉት? ምን አይነት ትምህርት ቤቶች ናቸው? የትኞቹ አካባቢዎችስ ላይ ነው እነዚህ ትምህርት ቤቶች በተሟላ ሁኔታ ላይ ያሉት? የትኞቹስ አካባቢዎች ላይ ምንም የለም የሚለውን የትምህርት ቤቶች ካርታ ሰርተናል። የትምህርት ቤቶች ስርጭት፣ ይሄም ከእያንዳንዱ መንደር ተነስተን እዛ መንደር ላይ ምን ያክል እድሜው ለትምህርት የደረሰ ህጻን አለ፣ እዛ መንደር ላይ ያሉ ህጻናት ደግሞ ትምህርት ቤት ለመሄድ ምን ያክል ጊዜ ይወስድባቸዋል፣ እንደገና ደግሞ ያን ያክል ጊዜ ወስዶባቸው ሲመጡ ያሉበት የትምህርት ቤቶች ስታተስ ምን ይመስላሉ የሚለውን ካርታ ሰርተን የረጅም ጊዜ እቅድ አዘጋጅተናል። በዚህም እንግዲህ በክልሎች መካከል፣ በወረዳዎች መካከል፣ በዞኖች መካከል ያለውን የትምህርት ዘርፍ ልዩነት በማጥበብ ኢኩዊታብል የሆነ ወይም ደግሞ ፍትሃዊ የሆነ ጥራት ያለው ትምህርት ለሁሉም እንዲደርስ እናደርጋለን ብለን እየሰራን እንገኛለን። ቀደም ወደ አነሳህልኝ ጥያቄ ወደ ግብአት ስንመጣ ግብአትን በተመለከተ በያዝነው አመት አንድም የሁለተኛ ደረጃ ትምህርት ቤት መጽሐፍ የሌለው ትምህርት ቤት እንዳይኖር አድርገናል። ምናልባት እንግዲህ እኛ ጋር ያለን መረጃ በሁሉም ቦታዎች ላይ ሁለተኛ ደረጃ ትምህርት ቤቶች ላይ አንድ ለአንድ መጽሐፍ ደርሷል የሚል ነው። ምናልባት ያልደረሰበት ቦታ ካለ ኢሚዲየትሊ ወይ ወረዳ መጠየቅ አለበት ወይ ዞን መጠየቅ አለበት። እንደነዚህ አይነት ትምህርት ቤቶች አይኖሩም ብለን ነው እኛ የምናስበው። ምክንያቱም ተጨማሪ ትርፍ መጽሐፎች ታጥመው ወደ ትምህርት ቤት ስለገቡ። ወደ አንደኛ ደረጃ ትምህርት ስንመጣ እንግዲህ መጽሐፍ በጣም ኢምፖርታንት ነገር ነው። የአንደኛ ደረጃ ባለፈው አመት ስንገመግም ክልሎች ስለሆነ አሳትመው የሚያሰራጩት አንድ መጽሐፍ ለ3 ተማሪ ነበር የደረሳቸው። ይሄ ማለት በአማካይ ነው። አንዳንድ ቦታዎች ላይ ለ5 ምናምን ይኖራል፣ አንዳንድ ቦታዎች ላይ 1 ለ1 ይኖራል። ይሄንን ሁኔታ ለመቅረፍ በያዝነው አመት ከ20 ሚሊዮን መጽሐፍ በላይ በተመረጡ ሰብጀክቶች ለአንደኛ ደረጃ መጽሐፍ እያሳተምን እንገኛለን። አይ ቲንክ በቀጣይ 2 ሳምንት ወደ ሀገር ውስጥ ይገባሉ ብለን እንይዛለን። ይሄንን ስናደርግ በያዝነው አመት የአንደኛ ደረጃንም ኦልሞስት በተሟላ መልኩ ሊባል በሚችል መልኩ መጽሐፍ ማዳረስ የምንጀምር ነው የሚሆነው። ከመምህርም አንጻር በያዝነው አመት በቂ ዝግጅት ለማድረግ ተሞክሯል። አንዳንድ ቦታዎች ላይ ጉለት የሚታይባቸው የትምህርት አይነቶች ላይ ቅጥር እንዲፈጸሙ ክልሎች አካሂደዋል። ያሉን መምህራኖችን ግን በተለይ ደግሞ ከሚያስተምሩት ሰብጀክትና የማስተማሪያ ስነ ዘዴ አንጻር የክረምት የመምህራን የአቅም ግንባታ ስልጠናዎችን ጀምረናል። እሱን እየሰራነን ያለ ነው። በሌላኛው ደረጃ ደግሞ ትምህርት ቤቶችን ምቹ ከማድረግ አንጻር በትምህርት ለትውልድ እንቅስቃሴ አሁንም ባለፉት
በ2 ዓመታት የጀመርነውን ትምህርት ቤቶችን የመገንባት ያሉትን የመጠገን ተጨማሪ ክፍሎችን የማስፋፋትና መሰል ስራዎች እየሰራ እንገኛለን። ሌላው ቅድም እንዳልኩት 18% ተማሪ አሁንም ወደ ትምህርት ቤት አልመጣም። ወደ ትምህርት ቤት አልመጣም ማለት ይቀራሉ ማለት ግን አይደለም። የሰላሙ ሁኔታ በአንጻራዊነት በተሻሻለባቸው ቦታዎች ላይ እነዚህ ትምህርት ቤቶች እንዲከፈቱ እያደረግን ያለ ነው። ሲከፈቱ የትምህርት ጊዜ እንግዲህ ትምህርት ያው ከጊዜ ጋር አብሮ ይሄዳል። ጊዜው ስለሚያልፍባቸው ለነሱ የሚሆን የማስተማር የትምህርት ፕሮግራም ዲዛይን አድርገናል። ያ ፕሮግራም የተፋጠነ የትምህርት ፕሮግራም ይባላል። ልጆች በቀሪ ባላቸው ጊዜያት ኪ የሚባሉ ኮምፒተንሲዎችን ወይም መሰረታዊ የሚባሉ ክህሎቶችን ይዘው ወደሚቀጥለው ክፍል እንዲሻገሩ የተፋጠነ የትምህርት ፕሮግራም አዘጋጅተን አምና ተግብረናል በአንዳንድ ቦታዎች ላይ። ዘንድሮም እሱን የምንተገብር ነው የሚሆነው። በሌላም መልኩ ሰላም ባልተረጋጋባቸው ቦታዎችም ላይ እንኳን ቢሆን ተማሪዎች መጽሐፍ በእጃቸው ስላለ መምህራኖችም ትምህርት ቤቶች ዝግ ቢሆኑ አካባቢው ላይ ግን መምህራኖች ስላሉ ተማሪዎችም ስላሉ የሆም ቤዝድ ኢንስትራክሽን የሚል የሙከራ ፕሮግራም ጀምረናል። በአማራ ክልል ላይ ይሄ የሙከራ ፕሮግራም ተጀምሯል። ይሄ ማለት ምን ማለት ነው? ተማሪዎች ቤታቸውም ሆነው ባላቸው መጽሐፍ ከፍ ካሉ ልጆች እየተማሩ ለምሳሌ 7ኛ ክፍል ልጅ የ4ኛ ክፍሉን ሰፖርት እንዲያደርገው እዛ አካባቢ ያሉ መምህራኖች ደግሞ ልጆችን ሰፖርት እንዲያደርጉ የማድረግ ስራ የሙከራ ፕሮግራም ጀምረን እነዚህ ልጆች እንግዲህ ቢያንስ እነሱንና ትምህርትን እንዳይራራቁ የማድረግ ስራ እየሰራ እንገኛለን። መልካም ቆንጆ ማብራሪያ ነው የሰጡን ዶክተር። ያው እንግዲህ ቀደም ሲል እንዳነሳ ነው ትምህርት ያው የአንድ ሀገር ትልቅ ቁልፍ ሚና ነው። አንድ ሀገር ልታድግ ልታንሰራራ ከዓለም ጋር ልትወዳደር የምትችለው የተማረ ኃይል እየተፈጠረ ሲሄድ ነው። ያን ለማድረግ ደግሞ አስቻይ ሁኔታዎች እየተፈጠሩ እንደሆነ የሚያመላክት አይነት መረጃዎች ነው ከእርሱ ያገኘሁት። ዶክተር ወደ እርሶ ልምጣ። እንግዲህ መንግስት የትምህርት ስርዓቱ በተሳለጠ ሁኔታ እንደሄድና እንዲሁም መጽሐፍ በየወረዳዎች በየዞኖች በየቀበሌዎች ለማዳረስ እያደረገ ያለው ዘርፈ ብዙ ጥረት አለ። ይሄ ጥረት በማሳካት አንጻር ሂደት ውስጥ የሚገጥሙ ተግዳሮቶችን ከመፍጠር አንጻር ከመፍታት አንጻር መንግስት ምን አይነት እርምጃዎችን ይወስዳል? አመሰግናለሁ። ቅድም እንደተባለው ትምህርት በአንድ ሀገር እድገት ውስጥ ቁልፍ ሚና ይጫወታል የሚለው ሀሳብ በጣም ሊሰመርበት የሚገባ ነው። ትምህርት ኢኮኖሚ ላይ የሚጫወተው ሚና ስላለው፣ ትምህርት ማህበራዊ ጉዳዮች ላይ የሚጫወተው ሚናው ከፍተኛ ስለሆነ ትምህርት በተመሳሳይ በፖለቲካው፣ በቴክኖሎጂው፣ በዲፕሎማሲው ዘርፍ ላይ ትምህርት ያለው ሚና አይተኬ ነው። ስለዚህ የኢትዮጵያ መንግስት ለትምህርት እየሰጠ ያለው ትኩረት በጣም ሰፊ ነው። ከባጀት አመዳደብ ጀምሮ ከመምህራን ቅጥር ጀምሮ በርካታ ዘርፎች ላይ የቅጥር ለተራዘመ ጊዜ ቆሟል። ነገር ግን በትምህርቱ ዘርፍ ላይ ቅጥር አልቆመም። ያልቆመበት ምክንያት ካለው ፋይዳ አንጻርና ሊቆም የማይችል ሂደት ከመሆን ጋር ተያይዞ ሌላኛው የቅድም ወንድሜ እንዳለው ስፔሻሊ ሃይ ስኩል ላይ ፌደራል የሚመለከቱ ተቋማት ማለት ሃይ ስኩሎች ላይ አንድ ለአንድ መጽሐፍ እንዲደርስ ሲደረግም ካለው ከመንግስት ትኩረት አኳያ ነው። እነዚህ በሚደረጉበት ሰዓት አንዱ ትልቁ ተግዳሮት የሚሆነው የሰላም ጉዳይ ነው። በአብዛኛው ሰላም አጠር በሆኑ አካባቢዎች ወይም የሰላም ችግር ባለባቸው አካባቢዎች ላይ ሰላማዊ የሆነ መማር ማስተማርን ለማካሄድ አስተማሪዎች ጋር ተማሪዎች ጋር ከሚፈጠረው ስጋት የተነሳ የሰላም እጦት የሚፈጥረው ጫና ከፍተኛ ነው ማለት ነው። ይህንን ትኩረት አድርጎ ነው ቅድም እንዳልኩም ማንኛውም የሰላም ችግር ጉዳይ ወደ ትምህርት ቤቶች አካባቢ ወደዛ ተቋማት አካባቢ መምጣት እንደሌለበት ዓለም አቀፍ ድንጋጌዎችም ጭምራሉ ያልኩት ሀገራዊ ብቻ ሳይሆን ዓለም አቀፋዊም ነው ያልኩት ከዛ አንፃር ነው። ታዲያ መንግስት ምን እየሰራ ነው ወደሚባልበት ሲመጣ ትምህርት በዋናነት በርካታ ነገሮችን መለወጥ አለበት። በዋናነት 3 ነገሮችን ይለውጣል ብዬ አስባለሁ። አንደኛው ዕውቀት ጋፕን ማለት ይሞላል። ሰዎች መካከል የመረዳት ነገሮችን የሚረዱበት መንገድ ስለ መረጃዎች ያለው ትንታኔ እሳቤን እና አመለካከትን ይቀይራል ትምህርት። አንዱ እሱ ነው። ሁለተኛው ትምህርት በጣም ቫሉዌብል ትምህርት ነው የሚባለው ሰውም ተማረ የሚባለው የባህሪ ለውጥ ላይ እሴት ሲጨምር ነው። ትምህርት ሊጨምር ከሚገባው አንዱ እሴት ዕውቀት ነው። ሁለተኛው እሴት ባህሪ ነው። የባህሪ ግንባታ ያላደረገ ትምህርት ለመሆን ይቸገራል ማለት ነው።
ሶስተኛው ትምህርት ሊፈጥር የተገባው ነገር መፍትሄ ነው። ለችግሮች መፍትሄ ማምጣት ነው። አንድ የተማረ ህብረተሰብ የተማረ ማህበረሰብ ተፈጠረ የሚባለው ተማረም የሚባለው ዕውቀት አገኘም የሚባለው ያንን ዕውቀት ወደ ተግባር መቀየር ቻለው የሚባለው መፍትሄ ማምጣት ሲችል ነው። አሁን ኢትዮጵያን አንዱ የፈተናት ነገር የሰላም ጉዳይ ነው። እንግዲያውስ ችግር መፍታት የትምህርት አንዱና ዋናው አካል ተማረ የሚባለው አውትፑቱ የሚታወቀው ባህሪ ግንባታም ለወጠ የሚባለው ትምህርት እነዚህ ሁለቱ ነገሮችን መለወጥ መቻል አለበት። ቫሉ አድ ማድረግ መቻል አለበት ወይንም የእሴት ጭማሮ ማድረግ አለበት በሰው ህይወት ውስጥ። እነዚህ እሴት ጭማሪዎች መጥተው ችግር መፍታት ሲችሉ እውነተኛ የሆነ የእሴት ጭማሮ ይሆናል ማለት ነው። ተደመረ ነው። እንግዲያው ሰላምን የሚከለክሉ ነገሮች ምንድናቸው? የፍላጎት የሆኑ ጉለቶች መኖር ጋር ተያይዞ ያለ ፍላጎት ነው ማለት ነው። እዛ ኤሪያ ያለውን ነገር ለኢትዮጵያ ህዝብ በሙሉ ይህንን እንዲያደርግ መንግስት እየሰራ ነው። ግንዛቤ የመፍጠር ሰላም በሌለበት ማራስ አይቻልም። ሰላም በሌለበት ማከም አይቻልም። ሰላም በሌለበት መማር ማስተማር ያስቸግራል። እንግዲያውስ የጦርነቱም የተለያዩ አይነት የግጭቶችም አንዱ ዓላማ ተብሎ የሚነገረው ያንን ህዝብ ነፃ እናውጣው። ያ ህዝብ ደግሞ ነፃ የሚወጣው ሲማር ነው። እውነተኛ ነፃነት ሲማር ነው። እውነተኛ ነፃነት ሲያርስ ነው። እውነተኛ ነፃነት ሲነግድ ነው። እንዳይነግድ ከተደረገ እንዳይማር ከተደረገ እንዳይታከም ከተደረገ ነፃነት የሚባል ነገር የለም ማለት ነው። እንግዲያውስ መማር እውነተኛ ዕውቀት ማግኘት የሚባለው እዛ አካባቢ ስለሆነ ህዝቡን የማንቃት ስራ መንግስት በጣም እየሰራ ነው። ህዝቡን የማንቃት ስራ ተቋማዊ በሆነ መልክ መንግስት እየሰራ ነው። ተቋማዊ በሆነ መልክ ብየስል የሰላም ሚኒስቴር የሚባለው ነገር ያስፈለገው ለኢትዮጵያ ሰላም ምን ያክል ኢምፖርታንት እንደሆን ለማሳየት ነው። ተቋማዊ በሆነ መልክ ስርዓት ዘርግቶ እስከ ታችኛው መዋቅር ድረስ ይሄ ተቋም የሰላምን ጉዳይ የማስረጽ የሰላምን አስፈላጊነት የማጉላት ጉዳይ ላይ እየተሰራ ነው ማለት ነው። ህዝብ ላይ ይሄ የማስረጽ ስራ እየተሰራ ነው። ሁለተኛው ህዝብን ከትንሽነት እስከ ትልቅነት የሚያገኙ የትምህርት ተቋማትን ሰላምን ትኩረት አድርገው በልጆች ላይ በወጣቶች ላይ እንዲዘሩ የተዘራው ነው የሚበቅለው። ስለዚህ እንዲዘሩ እየተሰራ ነው። መንግስት በዚህ ላይ ትኩረት ሰጥቶ እየሰራ ነው። ሁለተኛው ተቋማት ውስጥ ሃይማኖት ተቋማት ናቸው። ህዝብን ከትንሽ እስከ ትልቅ የሚያገኙ እነዚህ ተቋማትም ሰላምን ትኩረት አድርገው እንዲሰሩ ከነሱ ጋር ከሃይማኖት አባቶች ጋር ሰፊ ምክክር እየተደረገ ነው። ስለዚህ አንዱ ፓርት እሱ ነው ማለት ነው። ሌላኛው የጸጥታ አካላት ተገቢውን የመከላከል ጥበቃ የማድረግ እነዚህ የትምህርት ግብዓቶች ወደ ትምህርት ቤት በሚደርሱበት ጊዜ የተለየ ችግር እንዳይፈጠር ጥበቃ የማድረግና ሁኔታዎችን መንገዶችን የትምህርት ቤት አካባቢዎች ያሉ ችግሮች እንዳይፈጠሩ ጥበቃ የማድረግ ኃላፊነትን መንግስት እየተወጣ ነው ያለው ማለት ነውና ሌላኛው በጣም ሰፊ ስራ እየተሰራ ያለው ማንኛውም ችግር በምክክር መፈታት አለበት። የዘመነ ጦርነት የሐሳብ ጦርነት ነው፣ የጠመንጃ አይደለም። በመነጋገር ወደ አማካይ መምጣት ይቻላል፣ ወደ መካከል መምጣት ይቻላል፣ ስሜቶችን ጉልለቶችን ማጥበብ ይቻላል የሚል እሳቤ ይዞ መንግስት የምክክር ኮሚሽን አቋቁሞ የምክክር ኮሚሽን ሐሳቦችን እየሰበሰበ ነው፣ መረጃዎችን እየሰበሰበ ነው፣ አጀንዳዎችን እየሰበሰበ ነው። ምንድነው ያላግባባን? አለመግባባት ናቸው የሰላም እጦት የፈጠሩት። ስለዚህ ይህንን ክፍተት ሊሞላ የሚችል ሰፊ የምክክር ስራዎች በሁሉም ክልሎች ላይ እየተሄደ ያለበት ሁኔታ ነው ያለው። በአሁኑ ሰዓት ኒርሊ በሁሉም ክልሎች በሚባል ደረጃ ስራው እየተካሄደ ነው። ኢትዮጵያ ላይ ብቻ ሳይሆን ከኢትዮጵያ ውጭ ባሉ ዲያስፖራም ላይ ኢትዮጵያ ውስጥ ያሉ ጉዳዮች ላይ ያልተግባባ ነው በምንድን ነው ምን አጀንዳዎች ናቸው ያሉት የሚለው ነገር አጀንዳ የማሰባሰብ ስራ እየተሰራ ያለበት ሁኔታ ነው ያለው። መንግስት በጣም በሰላም ጉዳይ ላይ ቁርጠኛ ሆኖ እየሰራ ነው። ሌላኛው መንግስት አሁን እየሰራ ያለው የሰላም ችግር ሆኑ የተባሉ አካላት ችግራቸው ምን እንደሆነ በሰላማዊ መልክ እንወያይ ብሎ ጥሪ እያደረገ መንግስት በዚህ በጣም ቁርጠኛ አቋም እየወሰደ እና ምንድነው ያላግባባን ነገር ትውልድ እንዳይማር ያደረገ ነገር ከጦርነቱ በላይ ረሃብ ሊጨርስ እንዳይችል ህዝብን ምክንያቱም ህዝብ በጦርነት ምክንያት ባላረሰ ጊዜ
ለድርቅ ተጋላጭ ይሆናል። ለድርቅ ተጋላጭ ከሆነ ደግሞ በጦርነቱ ከሚያልቀው በላይ በረሃብ ያልቃል ማለት ነው። መሀይምነት የሚጨርሰው ደግሞ በጣም ብዙ ነው ማለት ነው። ስለዚህ ይሄ እንዳይሆን ህዝብ ላይ ይሄ እንዳይከሰት ኑ እንደራደር፣ እንነጋገር፣ እንወያይ፣ እንፍታ እያለ ነው። በዚህ መንግስት በጣም ቁርጠኛ የሆነ አካሄድ ነው እየሄደ ያለው። ሌላኛው ነበሩ ቁርሾች ካሉ ያለ አግባቡን እነዛ ከሆነ ትላንት የተፈጠሩ ጉዳዮች ከሆኑ እነዛን ደግሞ በሽግግር ፍትህ እናክመው መፍትሄ እንስጥ ብሎ መንግስት ትልቅ ትኩረት ሰጥቶ እየሰራ ነው በሽግግር ፍትህ ላይ። ስለዚህ እነዚህንና መሰል ጉዳዮችን ይዞ መንግስት የትምህርቱ ስርዓት ቀጣይ ያለው ትውልድ ላይ ነው ትምህርት የሚሰራው። በአብዛኛው የሚሰራው ቀጣይ ትውልድ በሐሳብ የታነጸ፣ በአቅም የታነጸ፣ በአመለካከቱ የታነጸ፣ በእውቀት የበለጸገ ለተለያየ አይነት ፈጠራ የተዘጋጀ ትውልድ እንዲሆን ከማድረግ አንጻር የተረጋጋ አካባቢ በጣም ያስፈልጋል ማለት ነውና እንግዲያውስ ሁሉም ሰው ለዚህ ምላሽ መስጠት አለበት ብዬ ነው በዚህ ላይ ሐሳብ መስጠት የሚፈልገው። ሁሉም ሰው ሰላም ከውስጥ ነው የሚመነጨው። ሰላም ከውጭ የምንገዛው ነገር አይደለም። እያንዳንዱ ሰው ውስጡን ሰላም እንዳለ ማረጋገጥ ሲጀምር፣ ለዛ ሰላም ዋጋ መስጠት ሲጀምር የሚመጣ ነገር ነው እንጂ ተገዝቶ የሚመጣ ነገር አይደለም። ሌሎች ሰዎች የሚሰጡን ሰላም አይደለም። እኛ ለሌላ ሰው የምንሰጠው እንጂ ሌላ ሰው ለኛ የሚሰጠው አይደለም ሰላም ማለት ነው። እያንዳንዱ ሰው ሰላም እኔ ሰጪ ነኝ፣ ሰላም ለሌላ ሰው ማካፈል እኔ ነኝ እንጂ ሌላ ሰው የሚያመጣልኝ ነገር አይደለም ብሎ ማሰብ ሲጀምር ሰላም ይሆናል ማለት ነው። ኢትዮጵያ ህዝብ ታላቅ ህዝብ ነው። በጣም ታላቅነቱ ምስጢር አንዱ ደግሞ የውጭ ወረራዎችን መቋቋም፣ የውስጥ ሰላሙን ማስጠበቅ ነው። ይህንኑ ታላቅነት ነው ኢትዮጵያ ህዝብ አሁን ከጫፍ እስከ ጫፍ እነዚህ የሰላም ጥረትን ባለበት አካባቢ መፈጸም ያለበት። የውጭ ወረራ ካለ መከላከል፣ የውስጥ ሰላሙን ግን መጠበቅ፣ ለውስጥ ሰላሙ ማንም እንደማይመጣ ማድረግ ማለት ማሰብ ያስፈልጋል። ሌላኛው እዚህ ላይ መንግስት እየሰራ ያለው ለአካባቢያዊ ችግሮች አካባቢያዊ መፍትሄ በጣም ትልቅ ነገር። ለአካባቢያዊ ችግሮች ለእያንዳንዱ ወረዳ የተማረ ሰው የሌለበት ወረዳ የለም አሁን በኢትዮጵያ ውስጥ። ኮምፕሊትሊ መሀይም የሆነ ኮምፕሊትሊ ያልተማረ ወረዳ የለም ኢትዮጵያ ውስጥ። ስለዚህ ያሉ ምሁራን ያለው የተማረው ህብረተሰብ ያለው ኢንዲጂነስ ናውሌጅም አለው ህዝብ በጣም ሰላምን በተመለከተ በጣም የጸና የበለጸገ የሰላም ባህል አለው። ሃይማኖታዊ ባህሎች፣ ባህላዊ እሴቶቻችን በሽማግሌዎች በሀገር ሽማግሌዎች የሚፈቱ የሚዳኙ የሚመከሩ ጉዳዮች አሉ። እነዚህ ኢንዲጂነስ የሆነውን ወይንም ሀገር በቀል የሆነውን አቅም ተጠቅመን ለአካባቢያዊ ችግር ለዛ ቀበሌ ችግር የዛ ቀበሌ ሰው መፍትሄ፣ የዛ ጎጥ ሰው ለዛ ጎጥ መፍትሄ፣ የዛ ወረዳ ችግር ለዛ ወረዳ ችግር የዛ ወረዳ ምሁራን፣ የዛ ወረዳ ነጋዴዎች፣ የዛ ወረዳ አርሶ አደር፣ የዛ ወረዳ ሃይማኖት አባቶች፣ የዛ ወረዳ ወጣቶች መፍትሄ መስጠት፣ የዛ ወረዳ እናቶች መፍትሄ መስጠት፣ እኔ የመፍትሄ አካል ነኝ ብሎ ማለት በጣም አስፈላጊ ነው። ያን ማድረግ ከቻልን ደግሞ የተሳለጠ የትምህርት ስርዓት ይዘረጋል። ኢትዮጵያ ዓለም በደረሰበት የቴክኖሎጂ ደረጃ፣ ኢትዮጵያ ዓለም በደረሰበት የእድገት ደረጃ የምትገለጥበትን ሁኔታ የሚጎትተውን ነገር ማንሳት ይቻላል ብዬ አስባለሁ። አመሰግናለሁ። ጥሩ። ያው እንግዲህ ሰላምና ትምህርትን ልንለያያቸው የማይችሉ የአንድ ሳንቲም ሁለት ገጽታዎች ስለሆኑ ነው እርሶም መልካም በሆነ ነገር ነው ያብራሩልኝ። አመሰግናለሁ። አቶ ኤፍሬም ወደ እርሶ ልምጣና እንግዲህ ቅድም መጀመሪያ ላይ የነገሩኛል ባለፉት 3-2 ወራት እንዲሁም ካለፈው የ2017 ዓመት ጋር እያነጻጸሩ የኦሮሚያ ክልል ያለውን አጠቃላይ የትምህርት አፈጻጸም እየገለጹልን ነበረ። እንደው ይሄ ቅድም እንዳልነው መጽሐፍን ከማድረስ ቁሳቁሶችን ከማሟላት ባሻገር ደግሞ ይሄ ውጤታማነት ላይ ምን ያክል እየተሰራ ነው በክልሉ? እንግዲህ የአንድ ስራ ኢንፑት ካለው አውትፑቱም ጥሩ እንደሚሆን አጠያቂ አይደለምና ከመንግስትም ይሁን ከማህበረሰቡ ላለፉት 6-7 ዓመታት የህዝቡ ተሳትፎ እጅግ ከፍተኛ ነው። በተለይ ከ2013 ጀምሮ የዜግነት አገልግሎት ከታወጀ ወዲህ የህዝባችን ለትምህርት ያለው ትኩረት የትምህርት ልማት ስራ ላይ ከፍተኛ ኢንፑት ፈጥሯልና መንግስትም ደግሞ ሞዴል ትምህርት ቤቶችን፣ ሁለተኛ ደረጃ ትምህርት ቤቶችን፣ ቦርዲንግ ስኩሎችን እያስፋፋን ነውና
ከዛ ውጪ ደግሞ የትምህርት አሰጣጡ ውጪ የፈተና አድሚኒስትሬሽን ወይም ደግሞ አስተዳደሩም መሻሻሎች አሉት እና አንዳንድ ሰው ሲያስበው ብዙ ተማሪ ዩኒቨርሲቲ አይገባም የሚለውን ብቻ ነው የሚያስበው። ትምህርት ግን ዩኒቨርሲቲ መግባት አይደለም። ትምህርት መማር ወይም ደግሞ አስፈላጊውን እውቀት፣ አስፈላጊውን ክህሎት እንዲሁም ደግሞ ባህሪ ለውጥን ነው የሚፈልገው እና ትምህርት ባሳለፍናቸው አመታት ውስጥ ትኩረት ተሰጥቶ ሲሰራ የነበረው በእነዚህ ሶስቱ ጉዳዮች ነውና ጥሩ ለውጦች እንዳሉ አንድ ሰው ትምህርት ቤት ሄዶ ለምሳሌ የተማሪን ስነ ምግባር ከዚህ በፊት የነበረውን ስነ ምግባርና አሁን ያለውን ቢያወዳድር የሚረዳው ነገር አለ። በሪሰርች የሚገኝ ሳይሆን እንደዚህ አይነት ነገር በግምገማ የነበረውንም የተማሪ መንፈስና አሁን ያለውን የተማሪ መንፈስ ባይ ከፍተኛ የባህሪ ለውጥ ሰርቶ የመለወጥ ሰርቶ ፈተናን የማለፍ ባህሪያት አሉ። ከዛ አንጻር የስድስተኛ ክፍል ተማሪዎቻችን የማለፍ አቅሙ በጣም እየጨመረ ነው። አሁን ድሮ በኮታ ነው የሚታለፈው። አሁን ግን አንድ ተማሪ ከክፍል ወደ ክፍል ለማለፍ 50% እና በላይ ማምጣት አለበት። በክልል ፈተናዎችም በሀገር አቀፍ ፈተናዎችም ተመሳሳይ ጉዳይ ነው ያለውና ያለፈው 3 አመት ነው እንደዚህ አይነት ነገሮች የጀመሩትና አሁን የአቻምና ላይ 6ኛ 8ኛ ክፍሎችም ከፍተኛ ቁጥር ነው የወደቀው። ዘንድሮ ግን እንዲሁ እንደ ምሳሌ ወደ የ6ኛ ክፍል ተማሪዎች 537848 ተማሪዎች ናቸው የተፈተኑት። ከዛ ውስጥ 460 620 ተማሪ ወይም ደግሞ 86.6% ነው ያለፈው። የስምንተኛ ክፍልም እንዲሁ 77.9% ነው ያለፈው። የ12ኛ ክፍል ከተፈተኑት 23.1% በማለፍና በሪሜዲያል ዩኒቨርሲቲ ገብተዋል። ያው በቁጥር ወደ 43697 ተማሪዎች በዚህ አመት ወደ ዩኒቨርሲቲ ገብተው እየተማሩ ነው ማለት ነው። ካምናው ጋር ስናነጻጽር ለምሳሌ የሁለተኛ ደረጃ መልቀቂያ ፈተናን 3.6% ነው 50 እና ከዛ በላይ ያመጣው። ዘንድሮ 6.6 ነው እንደ ክልል ያመጣ ነው። የተማሪው ብዛት 12482 ተማሪ ነው አለፈ የምንለው ማለት ነው። ላለፉት 3 ተከታታይ አመታት የመሻሻሎች ነው ያሉት ማለት ነውና በውጤትም በባህሪ ለውጥም ተማሪዎቻችን ጥሩ ነገር ይታይባቸዋል ለማለት ነው። እሺ አመሰግናለሁ። ዶክተር ወደርሶ ልምጣና እንግዲህ ትምህርት ኢትዮጵያ በዩናይትድ ኔሽንስ ላይ ተስማምታ ከፈረመችባቸው እንዲሁም የትምህርት ፖሊሲው አጽንኦት ከሚሰጥባቸው ጉዳዮች መካከል አንድ ለእድሜው ለትምህርት የደረሰ ተማሪ በትምህርት ገበታው እንዲገኝ ነው። ያን ከማድረግ አንጻር ዘርፈ ብዙ ስራዎች እየተሰሩ እንደሆነ ቀደም ሲል ገልጸውልኛል። እንደው አሁን የጥያቄ የሚሆነው የትምህርት ቅድም 18% ተደራሽ ባልሆነባቸው ወይም መጻፍ ደርሷቸው ባልሆኑ አካባቢዎች ላይ ያመጣችሁት ሶሉሽን አለ ሆም ቤዝድ። እሱኛውን ተግባራዊነቱን በተመለከተስ ምን ያክል እርቀት ትሄዱበታላችሁ? መልካም እንግዲህ የሆም ቤዝድ ኢንስትራክሽን ቅድም እንዳልኩ ሙሉ ለሙሉ ወደ ትግበራ ገብተናል ማለት አይደለም። በሙከራ ደረጃ በተለይ ደግሞ አማራ ክልል ላይ ባለው ነባራዊ ሁኔታ የሞከርነው ፕሮግራም ነው። እንግዲህ ኤኒ ፕሮግራም ይሄ ፕሮግራም ሌላ ሀገር ላይ ተተግብሮ ውጤታማ እንደሆነ ይታወቃል። ነገር ግን ስለ ሌላ ሀገር ላይ ተተግብሮ ውጤታማ ነው ማለት እኛ ሀገር ላይ ሙሉ ለሙሉ አምጥተን ኢምፕሊመንት ብናደርገው ውጤታማ ይሆናል ማለት አይደለም። ሀገራት ነባራዊ ሁኔታዎቻቸው ስለሚላይ፣ ስለዚህ በእኛ ኮንቴክስት እንዴት ይሰራል የሚለውን አሁን እየሞከርን ነን ያለ ነው። ውጤታማነት ካነሳ ግን አይ ቲንክ ለውጤታማነት ምንድነው እያደረግን ያለ ነው የሚለውን መናገር ፈልጋለሁ። እንግዲህ ትምህርት ውጤታማ እንዲሆን ትምህርት በጣም ውስብስብ ነገር ነው። ሲያወሩት በጣም ደስ ይላል። እንደገና አስፈላጊነቱም ላይ ሁሉም ሰው ይግባባበታል። ነገር ግን ወደ ትግበራ በምንመጣ ጊዜ ግን ባቀድነው ልክ በምንናገረው ልክ ውጤታማ የመሆን ነገራችን ግን በጣም አነስተኛ ነው። ይሄ ከሆነባቸው ጉዳዮች አንዱ የተለያዩ አክተሮችን ኢንቫይት የሚያደርግ ዘርፍ ስለሆነ ነው። ለምሳሌ የሚጀምረው ከተማሪው ከራሱ ነው። ለምሳሌ አንድ ወጣት ልጅ የሁለተኛ ደረጃ ተማሪ ልጅ
ራሱ ማጥናት የማይፈልግ ከሆነ ትምህርት ቤት መምጣት የማይፈልግ ከሆነ አሁን ላይ የሚታየውን የኑሮ ሁኔታ ብቻ አይቶ ትምህርት ላይ ሪሌክታንት የሚሆን ችላ የሚል ከሆነ ውጤታማ አይሆንም። የፈለገ ልፋት በትምህርት ዘርፉ ላይ ቢሰራ ውጤት ላይኖረው ይችላል። ወላጆች ልጆቻቸው ትምህርት ቤት መላክ ብቻ ሳይሆን ልጄ የት ገባ ብሎ ማይከታተል ከሆነ ልጁ ደግሞ ከትምህርት ቤት ሲመለስ ደግሞ በቂ ጊዜ ሰጥቶት ደግሞ ሰፖርት የማያደርገው ከሆነ እንግዲህ ውጤታማ የመሆን እድሉ በጣም አነስተኛ ነው የሚሆነው። በትምህርት ቤት ውስጥም መምህራን በተለይ ደግሞ በክላስሩም ውስጥ የሚካሄደውን እያንዳንዱን ልጆች ፍላጎትን መሰረት አድርጎ እያንዳንዱ ልጅ የሚፈለገውን ዕውቀት መጨበጥ አለመጨበጡን እያረጋገጡ ከመሄድ አንጻር ችላ የምንል ከሆነ በክላስሩም ውስጥ አሁንም ውጤታማ የመሆን እድላችን በጣም አነስተኛ ነው የሚሆነው። ትምህርት ቤትም ላይ ያለ የትምህርት ቤት አመራር እንደነዚህ አይነት ችግሮችን ለመፍታት በቂ ርቀት የማይሄድ ከሆነ ዋጋ የለውም እያለ ይቀጥላል። እነዚህ ሁሉ አክተርሶች ተቀናጅተው ካልሰሩ ትምህርትን በምንፈልገው ልክ ውጤታማ የመሆን እድላችን አነስተኛ ነው የሚሆነው። ስለዚህ ምንድነው አሁን እያደረገን ያለ ነው? ይሄ ሁሉ አክተር ትምህርት ዘርፍ ውስጥ ያሉ ተዋንያን በሚፈለገው ልክ ሚናቸውን እንዲወጡ የሚያስችል ማሲቭ የሆነ የህዝብ ንቅናቄ በየደረጃው ለማድረግ እየተሞከረ ነው ያለው። አንዱ ባለፉት 2 ዓመታት የጀመርነው የትምህርት ለትውልድ ነው። እንግዲህ የትምህርት ለትውልድ በጣም የሚታወቀው ተጨማሪ ክፍል መገንባት፣ አዳዲስ ትምህርት ቤቶችን መገንባትና መሰል ነገሮች ላይ ነው። እሱ ብቻ ሳይሆን ወላጆች ወይም የትምህርት ማህበረሰቡ በተለይ ወላጅ ብቻ ሳይሆን ኮሚኒቲው በትምህርት ቤት ዙሪያ ያለው ማህበረሰብም ትምህርት ቤት መጥቶ ትምህርት ላይ እየተሰራ ያለውን ስራ ፓርቲሲፔት ማድረግ አለበት። ለዚህ አዲሱ የትምህርት አዋጅ ይሄንን አፕሪሺየት ያደርጋል። አዋጁን መሰረት አድርገን ያዘጋጀነው መመሪያ አለ። መመሪያው የትምህርት አመራር አደረጃጀት የህብረተሰብ ተሳትፎና የፋይናንስ መመሪያ ይባላል። ይሄ መመሪያ እነዚህ አክተሮች እነዚህ ተዋንያኖች ትምህርት ቤት ላይ መጥተው ጉልህ ሚና እንዲኖራቸው እድል የሚሰጥ መመሪያ ነው። ስለዚህ ወላጆች አንደኛ ትምህርት ቤት ሄደው መጠየቅ ይችላሉ። ለምሳሌ 12ኛ ክፍል ምንም ያላሳለፈ ተማሪ ለ3 ዓመት ካላሳለፈ ምንድነው ሲሰራ የነበረው የሚለውን መጠየቅ ይችላሉ። መጠየቅ ብቻ ሳይሆን እዛ ትምህርት ቤት ውስጥ የበኩላቸውን ሚና እንዲወጡ የሚያስችል አደረጃጀት ውስጡ አለ። ስለዚህ በወላጅ ተማሪ መምህራን ህብረት አማካኝነት ኦኬ ትምህርት ቤቱ ልጄን በሚፈለገው ልክ ያላስተማረው ይሄ ጉድለት ስላለበት ነው የሚለውን ወላጆች ወስደው እነሱ ተደራጅተው የትምህርት ቤቶችን ክፍተት ደግሞ የሚሞሉበት የአሰራር ስርዓት ስለዘረጋን በዚህ መልኩ እነዛ ተዋንያኖች ውጤታማ ሆነው ይሰራሉ ብለን እናስባለን። ሌሎች ከግብአት ጋር የሚያያዙ ጉዳዮች በተቻለ መጠን መሰረታዊ የሚባሉ ነገሮችን ለማሟላት ጥረት እየተደረገ ነው ያለው። በረጅም ጊዜ ሂደት ግን ትምህርት ቤት የትምህርቱ ዘርፍ የራሱን የቻለ ኢንቨስትመንት ፕላን ያስፈልገዋል። ያንን ኢንቨስትመንት ፕላን መነሻ ያደረግነው ቅድም እንዳልኩት ትምህርት ቤቶቻችን የት ናቸው ያሉት፣ ምን አይነት ናቸው፣ ምን አይነት ተማሪ ምን አይነት ህፃናት እያስተናገዱ ናቸው ያሉት፣ የበለጠ ለማስፋፋት ደግሞ በምን ያክል ደረጃ ትምህርትን ማቅረብ አለብን የሚለውን የረጅም ጊዜ እቅድ ስላዘጋጀን በዚህ ሂደት ውስጥ እየመለስን ነው የሚመጣው። ግን ዋናው እነዚህ ተዋንያኖች ሁላችንም የበኩላችንን እስካልተወጣን ድረስ ትምህርትም ውጤታማ አይሆንም፣ እንደ ሀገርም ደግሞ ማደግ አይቻልም። ትምህርት ውጤታማ ሲሆን በነገራችን ላይ የሰላምና ትምህርት ያው ትምህርትን በጣም እያስፋፋን ስንሄድና ውጤታማ እያደረግን ስንሄድ ሰላሙንም እያሻሻል ነው የምንሄደው። ሰላም እየተሻሻለ ደግሞ ሲመጣ ትምህርቱም ውጤታማ እየሆነ ይመጣልና የተያያዙ ጉዳዮች ስለሆኑ ሰላምና ትምህርትን አያይዘን መስራት መቻል አለብን። ለዚህ የራሳችንን ሚና መወጣት መቻል ይኖርብናል የሚል ሀሳብ መስጠት ፈልጋለሁ። መልካም ቆንጆ። ዶክተር ወደ እርስዎ ልምጣና እንግዲህ ቀደም ሲል በደንብ ስለ ሰላም ጉዳይ አብራርተው ነበረ። ሰላም ከውስጥ ነው የሚጀምረው። መንግስትም በተደጋጋሚ የሰላም ጥሪዎችን በተለያዩ አንዳንድ አካባቢዎች ላይ ያሉ የሰላም ችግሮች እንዲቀረፉ ጥሪዎችን እያቀረበ ነው መንግስት። እነዚህ አካላት ወይም እነዚህ የታጠቁ ኃይሎች ነፍጥ ያነገቡ ኃይሎች የትምህርት ስርዓቱ ላይ እያጎሉ ያሉበት አንዳንድ አካባቢዎች ጄኔሬሽን ነው እየጠፋ ያለው። ቅድም እንዳልነው ትምህርት ቁልፍ ነው ለአንድ ሀገር እድገት። ያንን ነው እንትን እያለ ያለው ማለት ነው። ስለዚህ ከማን ምን ይጠበቃል? በጣም አመሰግናለሁ። እንግዲያውስ እዚህ ጋር የሶስት አካላት ተገቢው ሚና መወጣት አለባቸው የሚል ሀሳብ ላይ ትኩረት እሰጣለሁ። አንደኛው መንግስት
ሁለት ነገሮች ላይ ትኩረት አድርጎ እየሄደ ነው። እነዛን ነገሮችን ማጠናከር አለበት። አንደኛው የሰላም ጥሪውን አጠናክሮ መቀጠል አለበት። ሰላም ጥሪን አጠናክሮ በመቀጠል ምክንያት ደግሞ እየተመለሱ ያሉ አሉ። ይሄንኑ አጠናክሮ መቀጠል አንዱ ትልቁ ኃላፊነት ነው። ከነዛ ውስጥ ተመልሰው ሀገርን የሚመሩ መጥፋት የሌለባቸው መንግስት የህግን የማስፈጸም ተግባር በሚፈጽምበት ሰዓት ሊጎዱ የሚችሉ የሰላም ጥሪን ተቀብለው ግን ሀገርን ሊጠቅሙ የሚችሉ ሰዎች ሊመለሱ እንደሚችሉ መንግስት ያስባል። ስለዚህ የሰላም ጥሪን መንግስት አጠናክሮ መቀጠል አለበት። ሁለተኛው መንግስት ህገ መንግስታዊ ኃላፊነት አለበት። እነዚህ ትምህርት ቤቶች በዚህ ምክንያት የሚዘጉ ትምህርት ቤቶች እንዳይኖሩ፣ በዚህ ምክንያት የማይማር ትውልድ እንዳይኖር መንግስት የህግን የማስከበር ኃላፊነት መጫወት መቻል አለበት ማለት ነው። ሶስተኛው መንግስት መጫወት ያለበት ህዝብን የማንቃት ህዝብን ለዛ ለተሻለ አጀንዳ እንዴት ራሱን እንዲከላከል እንዴት አካባቢውን ሰላም እንዲያደርግ የፖለቲካ እና የሃይማኖት ተቋማት እዛ አካባቢ ያሉ የተለያዩ አይነት ማህበረሰብ አካላት ለሰላም ዋጋ እንዲሰጡ የማስተማር ግንዛቤ የማስጨበጥ ስራ መንግስት አጠናክሮ መቀጠል አለበት። መንግስት ይሄን አጠናክሮ መቀጠል አለበት ብዬ ስል መንግስት ሰላምን ጉዳይ በቀላል ንግግር አይደለም እየሄደ ያለው። ልክ ትምህርት ሚኒስቴር እንዳቋቋመ የሰላም ሚኒስቴር የሚባል ሚኒስቴር አቋቁሞ የሰላምን ጉዳይ ትኩረት ሰጥቶ ተቋማዊ በሆነ መልክ መፍትሄ እየተሰጣ እንዲሄድ የማድረግ ስራ እየሰራ ነው። ይህንን በጣም ማጠናከር መቻል አለበት። የሰላም ሚኒስቴርን በዚህ ጉዳይ ላይ በጣም ሰፋፊ ስራዎችን እየሰራ ነው። በጣም ትላልቅ ስራዎችን የማቀራረብ ስራ፣ የማወያየት ስራ እና ሚናውን እየተጫወተ ያለበትን ያንን መንግስት ተቋማዊ በሆነ መልክ በዘረጋው ስርዓት መሰረት እነዚህ የጋራ ኃይሉን መጠቀም መቻል አለበት የሚለውን ነገር ከመንግስት አንፃር አነሳለሁ። ሁለተኛው ብዬ የሚለው ማህበረሰብ ነው። ማህበረሰብ ምንድነው እየሆነ ያለው የሚለው ነገር ማጤን መቻል አለበት። ምንድነው እየሆነ ያለው? አሁን እነዚህ የታጠቁ ኃይላት ነፃ ያውጡኝ ነው አይደለም የሚለውን ነገር ላይ በደንብ ግልጽ አቋም መያዝ መቻል አለበት ህዝብ። ከሱ በላይ ለሱ የሚያውቅለት ሌላ አካል ሊፈጠር ይገባል ብዬ አላስብም። ስለዚህ ህዝብ ቅድም እንዳልኩም ለአካባቢያዊ ችግሮች አካባቢያዊ መፍትሄ የሚለው መሪሆ በደንብ መጠቀም ተገቢ ነው ብዬ አስባለሁ። እነዚህ ችግሮች የታጠቁ ኃይላት ያሉባቸው ክልሎች አካባቢ በእርግጠኝነት በዚህ መሪሆ ደግሞ ራሳቸውን ነፃ ያደረጉ ወረዳዎች አሉ፣ ራሳቸውን ነፃ ያደረጉ ቀበሌዎች አሉ። ሂዱ ተወዳድራችሁ አሸንፋችሁ መንግስት ሆናችሁ ነው ግዙን፣ ከዛ ውጪ አንገዛም የሚሉ ከዛ ውጪ በዚህ መልክ በመሃይምነት በድህነት ወደ ኋላ አንቀርም ብሎ የወሰኑ ወረዳዎች ነፃ የሆኑ ወረዳዎች አሉ፣ ነፃ የሆኑ ዞኖች አሉ። ስለዚህ እነዚህን ተሞክሮችን ሌሎቹ መቀበል ማየት፣ ዙሪያቸው ያለው ሁኔታ ምንድነው የሚለው ነገር ማየት ህዝብ ኃላፊነት አለበት ብዬ አስባለሁ። ማህበረሰብ ኃላፊነት አለበት ብዬ አስባለሁ። የአካባቢ መስተዳድሮችም ይህንን ሚና መጫወት መቻል አለባቸው ብዬ አስባለሁ። በዋናነት ግን ህዝብ ትኩረት አግኝቶ ለመንግስት መጠቆም ካለበትም ለህግ አስከባሪዎች መጠቆም ካለበትም ከመሸሸግ ይልቅ መጠቆም ይጠበቅበታል። ለራሱ ዋጋ ሰጣ ህዝብ የሚባለው ይህን ሲያደርግ ነው። ለሰላም ዋጋ ሰጣ የሚባለው አንዱ ኖ ብሎ ማባረር ከቻለ አንድ ነገር ነው። ከአቅሙ በላይ ከሆነ ደግሞ ይህን ለሚሰሩ አካላት አጥፊዎችን ከመሸሸግ ይልቅ አውጥቶ መስጠት፣ ተጠያቂ እንዲሆኑ ማድረግ ላይ ትኩረት ሰጥቶ ህዝብ መስራት አለበት የሚለውን ነገር ማለት ፈልጋለሁ። ሶስተኛው ሀሳብ መስጠት የሚፈልገው ለታጠቁ ኃይላት ነው። በአንድም በሌላ መልክ ይህን መልእክት ስለሚሰሙ ማለት ነው። ለታጠቁ ኃይላት ነፃ ማውጫ መንገድ ህዝቡ ኢትዮጵያ ሀገራችን ለተራዘመ ዓመታት የቆየ የረሃብ ዕዳ አለባት፣ የድርቅ ዕዳ አለባት፣ የመሃይምነት ያለመማር ዕዳ አለባት፣ በፈጠራ በቴክኖሎጂ ወደፊት አለመሄድ ዕዳ አለባት። ከዚህ ነፃ እናውጣ የሚል ሐሳብ መያዝ አለበት። የኛ ህዝብ በፈጠራ የተካነ እንዲሆን የማድረግ ወደፊት በትምህርት ያደጉ የበለጸጉ ዓለምን የሚወዳደሩ ልጆች ከዛ ሰፈር እንዲወጡ የማድረግ ላይ
ትኩረት አድርጎ መስራት ያስፈልጋል የሚለው ነገር መነጋገር ያስፈልጋል። ሁለተኛው የታጠቁ ኃይላት የመንግስትን ጥሪ መቀበል ቢችሉ ትልቅነት ነው ብዬ አስባለሁ። ትልቁ ጀግንነት ለዛ አካባቢ ለተወለድንበት አካባቢ ለወንድሞቻችን ስንል ዋጋ መክፈል፣ ለእህቶቻችን መማር እንዲማሩ እንዲያርሱ ከረሃብ እንዲወጡ መስዋዕትነት መክፈል ነው ጀግንነት። ህዝባችንን ወዳልተፈለገ ኢኮኖሚ ድቀት፣ ማህበራዊ ድቀት እና ወዳልተፈለገ ቀውስ እንዳይገቡ ማድረግ ነው ጀግንነት። እሱን ጀግንነት ወንድሞቻችን የታጠቁ ኃይላት ይሄንን ጀግንነት እንዲፈጽሙ ይሄንን ጀብዱ እንዲፈጽሙ መልእክት ማስተላለፍ ፈልጋለሁ። ይሄን ባደረጉበት ማድረግ ሲጀምሩ ያደረጉ አሉ ደግሞ ሊመሰገኑ የሚገቡ ለህዝባቸው ለአባቶቻቸው ለእናቶቻቸው ስሉ ለወንድሞቻቸው ለእህቶቻቸው ስሉ እና ሰላም ከኔ ነው የሚጀምረው ብለው የመንግስትን የሰላም ጥሪ ተቀብለው ወደ ህብረተሰባቸው ተቀላቅለው በጎ ተጽዕኖ እየፈጠሩ ያሉ ወንድሞች አሉ። እነዚህ ወንድሞችና እህቶች ክብር ይገባቸዋል። በጣም ትልቅ ጀግንነትን ሰርተዋል፣ አርበኝነትን ሰርተዋል ማለት ነው። ስለዚህ ይህንን አርበኝነትን ማጠናከር ያስፈልጋል። የታጠቁ ኃይላት ወደ ቀልባቸው መመለስ፣ ምን እያደረግን ነው? አካባቢያችንን ከምን ነፃ እያወጣን ነው? ወይስ ወደ ጨለማ እያስገባን ነው? ወደ ረሃብ ባህርነት፣ ወደ ድርቅ ባህርነት፣ ወደ መሀይምነት ባህርነት እየጣልን ነው ወይስ ነፃ እያወጣን ነው የሚለው ነገር ላይ በደንብ ራሳቸውን ቢመክሩበት፣ መንግስት የሰጠውን እድል ተጠቅመው ደግሞ ለህዝባቸውም ትልቅ ክብር በመስጠት ለሃይማኖታቸው ትልቅ ክብር በመስጠት ወደ ሰላም ሚና ከመጡ በእርግጠኝነት እቺ ሀገር ወደፊት እየሄደች ነው። በትምህርትም እየሄደች ነው፣ በልማትም እየሄደች ነው። ዓለም የሚመሰክረው ታላቅ ወደ ሆነው ሽግግር እየሄደች ነው። ይሄን የለውጥ ጎዳና በመቀላቀል ካልሆነም ደግሞ የፖለቲካ ልዩነቶች ካሉ ደግሞ በምርጫ በመወዳደር አሁን ያለውን መንግስት አሸንፎ ሀገር መምራት በጣም ትልቅ ስለሆነ ለሁሉም መመካከር የሚመስል ነገር ስለሌለ ወንድሞቻችን ለሀገር ትጠቅማላችሁ፣ ሀገርን ልትመሩ የምትችሉ እዛ ውስጥ ያላችሁ በርካታ ልጆች አላችሁ፣ ነግዳችሁ ብሊነር መሆን የምትችሉ በርካታ ልጆች እዛ ውስጥ አላችሁ እና ተምራችሁ በፈጠራ ላይ መሳተፍ የሚችሉ በጣም በርካታ ልጆች እዛ ውስጥ እድሜ ያልፋል፣ ጊዜ ያልፋል፣ የመማሪያ ጊዜ ያልፋል፣ የመነገጃ ጊዜ ያልፋል፣ የሚታረስበት ጊዜ ያልፋል፣ ዘመን ያልፋልና ዘመንን በዚህ አይነት ቀውስ እንዳያሳልፉ እነሱ ወደ ቀልባቸው ከተመለሱ እቺ ነገር ወደፊት እንድትራመድ ዓለም ላይ ታዋቂ ሀገር በጎ ተጽዕኖ ፈጣሪ ሀገር እንድትሆን አስተዋጽኦ ማበርከት ስለሆነ ሚና እንድጫወቱ ማለት ፈልጋለሁ። ይሄ ከተደረገ አሁን የተጠየቀው ጥያቄ እዛ ውስጥ በቂ የሆነ ምላሽና መፍትሄ ያገኛል የሚል ሀሳብ ለመስጠት ነው። አመሰግናለሁ። በጣም ቆንጆ ዶክተር። አቶ ኤፍሬም ወደ እርሶ ልምጣ። እንግዲህ ትምህርት ሁለንተናዊ እንበለው ቅንጅታዊ ስራ የሚፈልግ ነው ለውጤታማነቱና የተሻለ ትውልድ ለማፍራት ማለት ነው። ትምህርቱ የሰላም አውድ ስለሚፈልግ ስለ ሰላም ጉዳይ ያወራን፣ ሁለቱም የአንድ ሳንቲም ሁለት ገጽታ ስለሆኑ ማለት ነው። ስለዚህ በኦሮሚያ ክልል ላይ የትምህርት ስርዓቱን በደንብ ስኬታማ ከማድረግ አንጻር ከህዝቡ፣ ከግለሰብ፣ ከተማሪ ወላጅ፣ ከተማሪ አጠቃላይ ከባለድርሻ አካላት ጋር ምን አይነት ቅንጅታዊ ስራዎችን እየሰራችሁ ነው የሚለውን ደግሞ እናንሳ። ኦኬ፣ እንግዲህ እንደሚታወቀው አሁን ያነሳችሁት የሰላምንና የትምህርትን ጉዳይ ነው የተነሳውና የማህበራዊ ልማት በአጠቃላይ ሰላምን ይፈልጋል። ሰላም ደግሞ እንዲሁ አይደለም የሚመጣው። ሰላም የሚደፈርሰውም የሚመጣውም የሚቃናውም ማህበረሰቡ በደንብ ሲናበብና በተለይ ደግሞ አዲሱ ትውልድ በትምህርት ውስጥ ከማህበረሰቡ ውስጥ በሚያገኘው ዕውቀት እንትን ሲል ነው እና ልጆች ወይም ደግሞ አዲሱ ትውልድ ትምህርት ይማላል፣ ለነገ ይቀረጻል ሲባል ከትምህርት ቤት ብቻ አይደለም ትምህርቱን የሚማረው፣ ከማህበረሰቡም ይማራል። በማህበረሰቡ ውስጥ ያለውን ጉዳይ ይማራልና በማህበረሰቡ ውስጥ የሚያዩት ህፃናቱ አሁን የሚያዩት መሳሪያ የሚያወዛውዝ ሰው ካዩ አገሪቷ ወይም ደግሞ ሰው የሚያድገው በእውቀት እንዳልሆነ ሊረዳ ይችላል እና ይሄ በጣም መጥፎ ፐርሰናሊቲን ነው የሚቀርጸውና በህዝቡ ውስጥ ሰላም ነው መታየት ያለበት እና በተለይ ደግሞ በ21ኛው መቶ ክፍለ ዘመን
መሳሪያ በማወዛወዝ በጉልበት በጦርና በጋሻ የዚህ ዘመን አይደለም። ያደጉት ሀገሮችም ያደጉ ያሉትም በአይምሮ በሐሳብ የበላይነት ነው እየተቀረጹ እያሸነፉም ያሉትና በአገራችንም የሆነ ያየነው በለውጡ መንግስት ያየነው ይሄንኑ ነው። በጉልበት ሳይሆን በሐሳብ የበላይነት ነው። ይሄም ለውጥ የመጣውም እየሄደም ያለው በዛ መሰረት መሆኑን መረዳቱ አስፈላጊ ነውና ችግሮች ባሉባቸው አካባቢዎች በተለይ በሰሜን ሸዋ አካባቢ የትምህርት ተሳትፎው ከሌሎች የኦሮሚያ ዞኖች የወረደ ነው። ትንሽ ብዙም የተጋነነ ባይሆንም ቅድም እንዳነሳውልህ በኦሮሚያ ትምህርት ቢሮ በሲኤስኤም ወስደን ወይ ደግሞ በትሬንዱ መሰረት በ2018 ትምህርት ቤት መግባት የነበረበት ተማሪ 13 ሚሊዮን ተማሪ ነው። ከዛ ውስጥ ወደ 12 ሚሊዮን 445,075 ተማሪ ነው የመጣው። ወደ 500,000 ወደ 600,000 አካባቢ ያሉ ተማሪዎች ያልመጡት በእነዚህ ምክንያቶች ሊሆኑ ይችላሉ ማለት ነውና ያ እንቅፋት አለ። እየተማሩ ያሉትም መደነቃቀፎች በዚህ ምክንያት አለና ያ መሻሻል አለበት። ማህበረሰቡ ይሄንን ተረድቶ እየሰራበት ነው። እንቅፋቱ በጣም የጎላም ባይሆን የሚጠበቀውን ያህል ባይሆንም ማህበረሰቡ ይሄንን ተረድቶ ትምህርት ቤቶችን እየተንከባከበ የጸረ ሰላም ኃይሎችም ትምህርትን እንዳደናቅፉ የራሱን ሮል እየተጫወተ መሆኑን ያለን መረጃ ያሳያል ማለት ነው እና ቅድም ዶክተር ታደለም እንዳነሳው ሁሉም ለዚች ሀገር ነው ታገልኩ የሚለው መሳሪያ የያዘውም በሐሳብ የበላይነት እየታገለ ያለውም ለዚች ሀገር እስከሆነ ድረስ ሰላም ግን ከምንም ነገር በላይ ነው። ማህበራዊ ልማት በተለይ አገር የምትለማው በትምህርት ነው። አገር የምትለማው በአዲሱ ትውልድ ነውና አዲሱን ትውልድ ለመቅረጽ ጤናማ ትምህርት እንዲያገኝ ወይ ደግሞ ኳሊቲው አሹርድ የሆነ ትምህርት ለማግኘት ሰላም በጣም ወሳኝ መሆኑን ተረድተው ህዝቡን ኒው ጄኔሬሽንን ወይም ደግሞ አዲሱን ትውልድ ከማቆርቆዝ ወይ ደግሞ በቂ ትምህርት እንዳያገኝ ከሰው በታች እንዳያደርጉት አስበው ወደ ሰላሙ መንገድ ቢመጡ ለሁሉም ለዚች ሀገር ያለን ሪሶርስም ይሁን አገሪቷም በቂ መሆኗን ተረድተው ጥሪ እንደተደረገው በዛው መሰረት ወደ ሰላሙ ቢመጡ ለትምህርትም ለልማትም ለየትኛውም ፖለቲካዊ ማህበራዊና ኢኮኖሚያዊ ጉዳዮቻችን ፖለቲካዊ ጉዳዮቻችን የተቃና ይሆናል የሚለውን ሐሳብ ለመጨመር ነው። በጣም ቆንጆ አቶ ኤፍሬም። ዶክተር ወደ እርስዎ ልምጣ። ያው ተመሳሳይ ይዘት ያለው አይነት ጥያቄ ነው የምጠይቀውት። እንደ መንግስት ወይም እንደ ትምህርት ሚኒስቴር እንደዚህ አይነት የትምህርት ስርዓቱ ላይ በተወሰነ መልኩ እክል እየፈጠሩ ያሉ አካሄዶች አሉ። እነዚህን እክሎችን በዘላቂነት ለመቅረፍ ምን አይነት ሰፊ ስራ እየተሰራ ነው በእናንተ በኩል? መልካም እንግዲህ ያው እኛ ትውልድን ነው የምንቀርጸው እና ከታች ያለው ትውልድ ይሄን አስተሳሰብ ይዞ እንዳይሄድ የተሻለ ማንነት ይዞ እንዲሄድ የማድረግ ስራ ነው እንግዲህ እንደ ትምህርት ዘርፍ የምንሰራው። ከዛም በተጨማሪ የትምህርቱ ማህበረሰብ ሰላምና የሰላም አስፈላጊነትን በደንብ ተገንዝቦ እንግዲህ ለትምህርት ስራ የበኩሉን አስተዋጽኦ እንዲያደርግ ነው እየሰራን ያለ ነው። እንደው ይህንን ካነሳን አይቀር አንድ ነገር አስታወሰኝ። ጦርነት አዲስ ነገር አይደለም። ዓለም ላይ ብዙ ሀገራት በጦርነት ውስጥ አልፈዋል። በጣም ከባባድ የሚባሉ ጦርነት ውስጥ አልፈዋል። እንደው ከኛ ሀገር ጋር ይመሳሰላል ብዬ ከማስባቸው ሀገራት አንዱ ጃፓን ነው። ጃፓን ዓለም ላይ እንግዲህ በ19ኛው ክፍለ ዘመን በተለይ የኢንዱስትሪ አብዮት በጣም በሚሟሟቅ ጊዜ ዓለም ላይ ጃይንት ከሆኑ ሀገራት አንዷ ነበረች። ህዝቦቿም ከኛ ጋር በተወሰነ መልኩ ይቀራረባሉ። ይሄ ልህኝነቱ፣ ስራ ወዳድነቱ መሰል ነገሮች ከኛ ጋር የመቀራረብ እድል ነበረው በፊት። ጃፓን በሁለተኛው ዓለም ጦርነት ዱቄት ነው የሆነችው። ኦልሞስት ያ ሁሉ መሰረተ ልማቱ አልነበረም፣ ኢንዱስትሪዎቹ አልነበሩም፣ ምንም ነገር አልነበራትም። ነገር ግን በአጭር ጊዜ ውስጥ ጃፓን ወደ ነበረ ክብሯ እንዴት ተመለሰች የሚለው ላይ ማተኮር ፈልጋለሁ። በአጭር ጊዜ ወደ ነበረችበት ከፍታ የተመለሰችው ህዝቦቿ ያላቸው አስተሳሰብ ነው። ህዝቦቿ ካላቸው አስተሳሰብ ውስጥ አንዱ
በአእምሯቸው መዝገበ ቃላት ውስጥ የመሸነፍ የሚባል ቃል የለም። ጃፓን ውጤታማ መሆን ማሸነፍ መታገል ወይም መሞት ነው። መሸነፍ እና ሰሬንድ መሆን የሚል ዲክሽነሪያቸው ውስጥ የለም። ሶ ከጦርነቱ ማግስት በኋላ መልሰው ውጤታማ ከሆኑባቸው ምክንያቶች አንዱ ህብረተሰቡ ኖ ድህነት ኖ ችግር ኖ ብሎ መነሳቱና ፊቱን ወደ ትምህርት በማዞሩ ነው። ሶ እኛ ያለን ነገር እነሱ ጃፓኖች ያሏቸው በርግጥ ሰው ነው ያላቸው። እኛ ደግሞ ሰውም አለን፣ እንደገና ደግሞ ተፈጥሮ ጸጋም አለን። መሬታችን ወርቅ ነው፣ ወንዝ አለን። ከዛ በተጨማሪ ደግሞ መሬት ውስጥ ያለውም ከመሬት በላይም ያሉ ሀብቶች አሉን። ከዛ በተጨማሪ 120 ሚሊዮን ህዝቦች ነን። ሶ አሁንም አገር እንድትሆን ከፈለግን መቆየት ከፈለግን ነገ ድሃ እየተባልን በየትኛውም ሀገር ክብራችን ዝቅ ከሚል ዛሬ ላይ መስራት ያለብን የትውልዱን አእምሮ መቀየርና መስራት ነው። ለዚህ ትምህርት ያው እንግዲህ ሚናው በጣም ከፍተኛ ቢሆንም የሌሎች አካላትን ሚና ማጉላት ፈልጋለሁ። ከነዚህ አካላት አንዱ በየደረጃው ያለው የመንግስት መዋቅር ውስጥ ያለው አካል ነው። እንግዲህ የመኖር ያለ መኖር ጥያቄያችን የሚወሰነው አሁን ትምህርት ቤት ውስጥ ባሉ ህፃናት ከሆነ መንግስት መዋቅር ውስጥ ያለው ሁሉም አካል ከትምህርት ሚኒስቴር እስከ ትምህርት ቤት ያለው አካል የመኖር ያለ መኖር ጥያቄ ያለው ትምህርት ቤት ነው ብለን መስራት መቻል አለብን እና ይሄ አንዱ በመንግስት መዋቅር መመለስ ያለበት ነው። የተሟላ ነገር ኖሮ ነው ወይ? ላይሆን ይችላል። በቂ ግብአት ኖሮ ነው ወይ? ላይሆን ይችላል። በቂ ደሞዝ አግኝተን ነው ወይ? ላይሆን ይችላል። ነገር ግን ወደ ባሰ ነገር ዛሬ ነገ ከምንገባ ነጋችን የተሻለ እንዲሆን በእርጅናችን አሁን ያሉ ህፃናት አገርን አሳድገው እኛ በስተርጅናችን ደግሞ የተሻለ ያደገች ሀገር ላይ መኖር እንፈልጋለን። ሶ አሁን መስራት መቻል አለብን ነው አንደኛው። ሁለተኛው የሃይማኖት ተቋማት ነው። እንግዲህ ስብዕና ከሚገነባባቸው ተቋማት አንዱ በእርግጥ ትምህርት ዘርፍ ቢሆንም የሃይማኖት ተቋማት ግን ሚናቸው ቀላል ነው ተብሎ አይወሰድም። ስለዚህ የሃይማኖት ተቋማትም በተለይ ሰላምን ከማምጣት ከማጽናት ትውልዱን ከመቀየር አእምሮን መለስ አድርጎ ከማድረግ አንጻር እነዚህ ተቋማት ሚናቸው በጣም ከፍተኛ ነው። ነገ ክራይሲስ ውስጥ ከገባን በኋላ ለመውጣት ብንፎክር ወይም ብንግደረደር ምንም ዋጋ የለውም። ሊቢያ ለዚህ ምሳሌ ናት። ሊቢያ በጋዳፊ ጊዜ በጣም ብዙ ሀብት ያላቸው ዲግሪ ያላቸው የህዝብ ብዛት ከ25 በመቶ በላይ ነበሩ። ሌሎቹ በሙሉ የተማሩ ናቸው። እንደገና ለእያንዳንዱ ክፍያ ያለው መሰል ነገሮች ኤኒዌይስ የተቸገረ ሊቢያዊ አልነበረም በጋዳፊ ጊዜ። ነገር ግን ህዝቦቿ መረጋጋት ግን አልቻሉ። ሰክነው ማሰብ ግን አልቻሉ። ምናልባት የሃይማኖት ተቋማት ጥሩ ስራ ሰርተው ቢሆን ኖሮ ብዬ አስባለሁ። ህዝቡን ማረጋጋት ማስከን ቢቻል ኖሮ ዛሬ የገቡበት ቀውስ ውስጥ አይገቡም ነበር። ሶ እኛም ሀገር እነዚህ የሃይማኖት ተቋማት ህዝባችንን ማረጋጋት ማስከን ነገን አሻግሮ እንዲመለከቱ ማድረግ መተጋገስ ያስፈልጋልና ተቋማት ይሄንን ስራ የሃይማኖት ተቋማት ይሄን ስራ ቢሰሩ። በሶስተኛ ደረጃ በተለያየ እንትን ውስጥ ህዝብን ወክለናል የሚሉ አካላትን በተመለከተ ነው። እንግዲህ በተለይ ትምህርት አይተካም። ትምህርት ደግሞ ከወቅት ጋር አብሮ የሚሄድ ነው። ዛሬ ጦርነት ተከፍቶ አንድ አካባቢ ላይ አንድ አመት ትምህርት አለመማር ማለት የነዛን እዛ አካባቢ ያለውን ህዝብ በአንድ አመት ወደ ኋላ መጎተት ማለት ነው። ስለዚህ ትምህርት ላይ ምንም አይነት ጥያቄ ምንም አይነት ጉዳይ ትምህርት ጋር ኢንፍሉዌንስ ማድረግ የለበትም። ምክንያቱም የሚታገሉለት የሚዋጉለትም ሰው ወደ ኋላ እየቀረ ስለሚመጣ እነዚህም አካላት መረጋጋት መስከን መተሳሰብ እንደተጠበቀ ሆኖ ትምህርትን ግን በደጃፉ ማለፍ የለባቸውም። ምክንያቱም ትምህርት ለሚታገሉለትም ህዝብ ዋና ምሰሷቸው ስለሆነ እንደነዚህ አይነት ነገሮች ከነዚህም አክተርስ እንትን ማድረግ መቻል አለበት ብዬ አስባለሁ። የጸጥታ ተቋማትም ይሄንን ስራ በተለይ ደግሞ ትምህርት ቤቶች ከምንም ነገር ነፃ እንዲሆኑ ጥይት የሚያርፍባቸው መሆን የለባቸውም። ትምህርት ቤቶች ወይም የሚዘረፉ መሆን መቻል የለባቸውም። ለምሳሌ ባለፉት 3 4 5 አመታት የትምህርት ተቋማት ላይ የወደመው ውድመት አሁን በቢሊየን ብር መመለስ አንችልም። ለምሳሌ ሁለተኛ ደረጃ ትምህርት ቤቶቻችን ፕላዝማዎቻቸው ተሰርቀዋል፣ ኢንፍራስትራክቸራቸው ወድመዋል። በጣም በውድ የተገዙ ኮምፒውተርና ዳታ ሴንተሮች
ወድመዋል። እነዚህ ነገሮች በቀላሉ አይመለሱም። ምክንያቱም እኛ ሀገር ስለማናመርት ከውጭ ስለሆነ የምናመጣቸው። የጸጥታ አካላት ትምህርት ቤቶችን መጠበቅ መቻል አለባቸው የሚል መልእክት ማስተላለፍ ፈልጋለሁ። በጣም ቆንጆ፣ በጣም አሪፍ ገለጻ። ዶክተር ወደ እርሶ ልምጣ። ዶክተር ዮሐንስም አስቀድመው እንዳሉት የሰላምን አውድ ለመረዳት የዓለምን ነባራዊ ሁኔታ መገንዘብ ያስፈልጋል። ቀደም ብለው እሳቸውም እንዳነሱት የጃፓንን ከሁለተኛው የዓለም ጦርነት መፍረስ በኋላ እንዴት እንዳንሰራራች፣ ሊቢያ የነበረችበትን ኢኮኖሚያዊ አቅም፣ ፖለቲካዊ አቅም ተናውጦ አሁን ያለችበት የሰላም እጦት መመልከት ይቻላል። የሰላምን አስፈላጊነት ለመረዳት ማለት ነው። እንደው ጠቅላይ ሚኒስትር አብይ አህመድ የታላቁ ኢትዮጵያ ህዳሴ ግድብ ባስመረቁበት ወቅት ላይ ያበሰሯቸው 7 የጉባ ብስራቶች አሉ። እነዛም በተለያዩ ቦታዎች ላይ ወደ ስራ ተገብተዋል። ይሄ የሚያሳየው ኢትዮጵያ እየሄደችበት ያለውን የማንሰራራት ጉዞ አመላካች ነው። ስለዚህ አንዳንድ ነፍጥ ያነገቡ በኢትዮጵያ ላይ ያሉ አካላት እንበላቸው ወይም የሆነ ስም ነስጣቸው እነዛ የትምህርት ስርዓቱን ቅድም ማስቀድመንም እንዳነሳው በዚህ ደረጃ እያጎሉት የሚሄድ ከሆነ ዶክተር ቀደም ብለው እንዳሉት የራሳቸውን ጄኔሬሽን ነው የሚመቱት፣ የራሳቸውን ጄኔሬሽን ነው የሚገሉት፣ የቀጣይ የሚመጣውን ትውልድ ነው የሚያሳጡት። ስለዚህ እንደ አጠቃላይ ይሄን አይን አሁን ላይ ኢትዮጵያ እየመጣችበት ያለውን የእድገት ሁኔታ ለማየት የሚያስችል መነጽር ያስፈልጋል። ያንን እንዴት ይገልጹታል? እስቲ ከዚህ ጋር ከእድገቱና ከሰላሙና አጠቃላይ ከትምህርት አውድ ጋር አድርገው ቢገልጹልኝ ዶክተር። በጣም አመሰግናለሁ። ወንድሞቼ በአንድም በሌላ መልክ አንስተዋል። ወንድሜ ኤፍሬምም ወንድሜ ዶክተር ዮሐንስም ትምህርት ከልማት ከሰላም ጋር እንዴት እንደሚተሳሰር በተደጋጋሚ አንስተናል። አሁን በዋናነት ምንድነው እየሆነ ያለው የሚለውን ነገር የታጠቁ ኃይላት መልእክት ከማስተላለፍ ብጀምር ደስ ይለኛል። እዚህ ጋር ምንድነው የታጠቁ ኃይላትም ያልታጠቀም ዜጋ እንደ ኢትዮጵያ ምንድነው ማለት ያለበት የኔ አስተዋጽኦ ምንድነው ለዚህ ችግር ምን አይነት አስተዋጽኦ እያበረከትኩ ነው የሚለው በእያንዳንዱ ደቂቃ ጭምር ልጠየቅ የተገባ ጥያቄ ነው። በጎ አስተዋጽኦ ነው እያበረከትኩ ያለው ወይስ እየተዘራ ያለው ዘር ኔጌቲቭ ኤነርጂን የሚያመጣ ወደ ቁልቁል የሚመልስ ነው እየዘራው ያለሁት የሚለውን ነገር ያልታጠቁ የታጠቁ ኃይላትም ሊኖሩ ስለሚችሉ ይሄን በደንብ ማየት በጣም ተገቢ ነው። ያልታጠቁ ነገር ግን የታጠቁትን የሚያንቀሳቅሱ የታጠቁትን የሚያራምዱ አካላት ካሉ ኢትዮጵያ ላይ ምንድነው ያደረኩ ያለሁት? ምን አይነት በጎ ተጽዕኖ ነው መጥፎ ተጽዕኖ ነው እየፈጠርኩ ያለው? የኔ አስተዋጽኦ ምንድነው? በመፈጠሬ ምክንያት በዚህ ምድር ላይ በመማሬ ምክንያት በዚህ ምድር ላይ ባለ ሀብት በመሆኔ ምክንያት በዚህ ምድር ላይ ባለ ስልጣን በመሆኔ ምክንያት እና ምን በጎ አስተዋጽኦ ነው እየፈጠርኩ ያለሁት የሚለው ነገር ማሰብ በጣም ተገቢ ነው። የታጠቁ አካላትም ምንድነው አሁን እኔ እየፈጠርኩ ያለሁት ለህዝቤ እየፈጠርኩ ያለው በጎ ተጽዕኖ ምንድነው? እንድማር ካላደረኩት፣ እንዲያርስ ካላደረኩት፣ እንድነግድ ካላደረኩት፣ የተወሰኑ ሰዎች የሚጠቀሙበትን ስርዓት ከዘረጋው ማሱ ወይም በአብዛኛው ማህበረሰብ አካላት ግን በጭንቅ ውስጥ በመከራ ውስጥ እንዲያልፉ ማድረግ ከሆነ እናቶች በሜጥ ውስጥ እንዲያልፉ ማድረግ ከሆነ የኔ አስተዋጽኦ ምንድነው የሚለው ነገር ያንዳንዱ ዜጋ መጠየቅ መቻል አለበት። ይሄ ከትላልቅ አገር መሪዎች እስከ ጎጥ መሪዎች ድረስ ያለው መሪዎችም ጭምር አጠቃላይ ከትላልቅ ሀብታሞች ደሃው ማህበረሰብ ጭምር ድረስ እስከ ከተማረው ከትላልቅ ተማርን ከምንለው ኮሚኒቲ እስካልተማረው ድረስ ምንድነው የኔ አስተዋጽኦ የሚለው ነገር ሁሉ ጊዜ ልጠየቅና ምላሽ ልንሰጠው የተገባ። ይሄን ማድረግ ስንጀምር ሰላምን እንደ ወንዝ መጠጣት እንጀምራለን። ይሄን ማድረግ ስንጀምር ውስጣችን ማረፍ ይጀምራል፣ እረፍት ማግኘት ይጀምራል። አስተዋጽኦቻችንን እየቆጠርን እያጎለበትን እየጨመርን እንላለን። ትላንት አንድ በጎ አስተዋጽኦ አበርክቼ ከሆነ ነገ ይሄ በጎ አስተዋጽኦ ሁሉ ጊዜ እየዘመርኩ እየነገርኩ ምኖርበት ሳይሆን ይሄ ለሌላኛው አስተዋጽኦ ማበርከት እንደሚችል አመላካች ነው በሚል ሐሳቤ ወደ 10 አበርክቶ ወደ 20 አበርክቶ እያሳደግኩ እንዲሄድ ሊያደርግ ይገባል የሚለው ነገር የኢትዮጵያ ሕዝብ በሙሉ በዚህ ሐሳቤ ውስጥ ቢሆን ሁሉም አካባቢ ላይ ያለውን ነገር ሰላም ማድረግ ከባድ አይሆንም የሚል ነገር ለማስቀመጥ ፈልጌ ነው። ሁለተኛው ሰላም ለመፍጠር ወር ለማስፈን
እያንዳንዱ ሰው እኔ አምባሳደር ነኝ ለሰላም እኔ አምባሳደር ነኝ ብሎ ማለት አለበት። እያንዳንዱ አካባቢ ያሉ አባቶች እኔ ነኝ አምባሳደር የሰላም አምባሳደር፣ ሴቶች እኔ ነኝ የሰላም አምባሳደር ማለት አለባቸው። ህፃናት፣ አዋቂዎች፣ ወጣቶች፣ ሃይማኖት አባቶች፣ የነጋዴዎች፣ ምሁራን እኛ ነን የሰላም አምባሳደር ብሎ ማለት አለባቸው። ኢትዮጵያ ውስጥ በአብዛኛው የሚወቀሰው መንግስት ነው። መንግስት ሰላም አላስከበረም፣ መንግስት ሰላም አላመጣም፣ መንግስት ሰላም አልገዛም አልሸጠም አይነት ነገር ነው የምነሳው በጣም ብዙ ጊዜ። ይሄ ልክ አይደለም። ዓለም ላይ ያለው ትምህርትም የሚያሳየው እንደዛ አይደለም። ቅድም እንደተነሳው የነ ጃፓን ሌሎችም አሁን ባለው ውጥንቅጥ ውስጥ ያሉ የታሪክን ማገላበጥ ያሉ መረጃዎችን ማየት አስፈላጊ ነው። እነዚህ ሀገራት ነዳጅ ያላቸው ሀብት ያላቸው የተማረ ሰው ያላቸው ኢትዮጵያ መንገድ ላይ ሁሉ አደባባዮች ላይ ልጆቻቸውን ይዘው ወርቅ የሆኑ ልጆችን ይዘው ገንዘብ መለምኑበት ምክንያት ሰላም አምባሳደር መሆን ቀድሞ አቅቶ ስለነበረ ነው። እያንዳንዱ ሰው እኔ ሰላም አምባሳደር ነኝ ብሎ መቆም ስላቃተው እንዲሁ በቀላሉ ነገሮች የሚነሱ ነገሮች የመፍትሄ የሚያገኙበት መንገድ ካለ መፍጠር የመነጨ ሀገርን ማጣት ተፈጥሮ ዜጎች ተበትነው ለልማና ተዳርገው የምናየው እያንዳንዱ ሰው አምባሳደር ካለመሆኑ የመነጨ ስለሆነ እያንዳንዱ ምሁር በየመዋቅሩ በየስራ መደቡ እያንዳንዱ ነጋዴ በያለበት ስራ መደብ እያንዳንዱ የሃይማኖት አባት እያንዳንዱ የሃይማኖት ቤተሰብ እኔ የሰላም አምባሳደር ነኝ ብሎ መቆም ከቻለ እዚህ ላይ ሀገር የምትሄደው በትምህርቱ ላይ ልታመጣ ያለው ምጥቀት ልቀት እየጨመረ የመሄድ ዕድል ሰፊ ነው። በጤና ላይ የመጣ ያለው ለውጥ በጣም ትልቅ ነው። የዛሬ 3 ዓመት አካባቢ 4 ዓመት 3 ዓመት አካባቢ 8% ብቻ የሀገር ውስጥ መድኃኒት ማምረት የምትችል ሀገር አሁን ወደ 41% ሀገር ውስጥ መድኃኒት ማምረት ችላለች። ሀገር ውስጥ ፍላጎቶችን በዛ መልክ ማሟላት ወደምትችልበት እየሄደች ነው። ታላቁን የህዳሴን ግድብ አስመርቃለች። ትላልቅ ሜጋ ፕሮጀክቶችን መንግስት ለዜጎች ለሚመጣው ትውልድ መደላደል እየፈጠረ ነው። ሀገር ታላቅነቷን ወደምታስከብርበት ከፍታ ጉዞ ጀምራለች። ከፍ ብላ መሄድ ጀምራለች። ይህንን ጉዞ መደገፍ አስተዋጽኦ ማበርከት ከተቻለ በእርግጠኝነት ልዩነቶቻችን እየጠበቡ የልማት አርበኝነት፣ የትምህርት አርበኝነት፣ የቴክኖሎጂ አርበኝነት፣ ጤና ዘርፍ ያሉ አርበኝነቶች፣ ግብርና ዘርፍ ያሉ አርበኝነቶች፣ በንግዱ ማህበረሰብ ውስጥ ያሉ አርበኝነቶች እየጎሉ ዜጎቻችን በዓለም አደባባይ በከፍተኛ ስም የሚጠሩበት ጊዜ ሩቅ አይመስለኝም። ለዚህ ደግሞ ሁሉም ሰው አስተዋጽኦ ማበርከት ይጠበቅበታል። ያንዳንዱ ሰው የሚወረውራት ድንጋይ የሰላም ድንጋይ መሆን አለባት። የሰላም አስተዋጽኦ የምታበረክት መሆን መቻል አለበት የሚል ነገር አለኝ። ቀላል ምሳሌ ለመስጠት እኔ እንግዳውስ በረጅም ዓመት በአስተማሪነት እንደቆየ ሰው ክፍል ውስጥ በርካታ ጊዜ የሚረብሹ ተማሪዎች ጎበዝ ተማሪዎች አይደሉም። የሚረብሹ ተማሪዎች ሰነፍ ተማሪዎች ናቸው። በአብዛኛው የመረበሽ ፍላጎት ስለሌላቸው አይደለም ጎበዝ ተማሪዎች ማይረብሹበት ምክንያት። እኔ ባደረኩት ጥናት የተለያዩ ጥናቶችም የዓለም አቀፍ ጥናቶችም እንደሚያሳዩ የመረበሽ የመጫወት ፍላጎት ስለሌላቸው አይደለም። ክፍል ውስጥ ጎበዝ ተማሪዎች የማይረብሹበት ምክንያት ነገን ማየት አቅም ስላላቸው፣ ነገን እንዴት እንደሚወርሱ፣ ነገ ላይ እንዴት ኃያል እንደሚሆኑ፣ ነገ ላይ እንዴት እንደሚገለጡ፣ ነገ ያለው ዓለም የምትጠብቃቸው ተስፋ የምታደርገው በእነሱ ላይ እንደሆነ በምናባቸው ይህን ስለቀረጹ ሁል ጊዜ ለነገ የሚሆን ስንቅ ላይ ያተኩራል። ለዚህ ለመረበሽ ጊዜ ያጣቸዋል ማለት ነው እንጂ የመረበሽ የመጫወት ፍላጎት የልጅነት ፍላጎት አላቸው። ግን ምን አድርገውታል? ፍላጎታቸውን ገዝተውታል። ለነገ ላለው ተስፋ፣ ለነገ ላለው ከፍታ፣ ለነገ ላለው ድል፣ ለነገ ላለው አመራር ብቃት ቢሊየነር ለመሆን በንግዱ ዓለም ላይ ቢሊየነር ለመሆን ካላቸው ህልም የተነሳ ነገን በምናባቸው በከፍታ ላይ ስለሳሉ ከዛ ጋር ሲያነጻጽሩ ክፍል ውስጥ ያለው መረበሽ ኢሚንቶ ነው ይታያቸዋል፣ ያንስባቸዋል። ስለዚህ አይረብሹም። አሁንም ኢትዮጵያ ውስጥ ያለውን ረብሻ በዛ መልክ ማየት በጣም ጥሩ ነው። ነገን ማየት፣ ነገን በምናባችን መቅረጽ፣
የተሻለችን ኢትዮጵያ ለመፍጠር የሚያስችል አስተዋጽኦ ማበርከትን ስናስብ እንደዛ ነው ማሰብ ያለብን። ይህን ማድረግ ስንጀምር በእርግጠኝነት ኢትዮጵያ ህዝብ በአይምሮ በአይኪው በጣም ጠንካራ ህዝብ ነው። ኢትዮጵያን ላንድ ኦፍ ኦሪጂን ያስባላት ታሪክ ያላት ሀገር ናት። ምድረ ቀደምት የተባለች ሀገር ናት። ይህንን ታሪኳን ለማስቀጠል የኔ ሚና ምንድነው ብለን ስንል ነው ወደ ሰላም ለመምጣት እድል የምንሰጠውና እዛ ጋር መስጠት ከቻልን ኢትዮጵያ አሁን የጀመረቻቸውን ትላልቅ ሜጋ ፕሮጀክቶችን ማሳካት እንደምትችል ባይዘው በጦርነቱ ውስጥ ማሳካት እንደምትችል አሳይታለች። እነዚህ የግድብ የህዳሴ ግድብ ተመርቆ ወደ ስራ የገባው ኢትዮጵያ ስላረፈች ብቻ አይደለም፣ በጦርነት ውስጥ ወደዛ መሻገር ተችሏል። እንግዲያው ሰላም ቢሆን ኖሮ የዚህ ስንት መሆን እንችል ነበር የሚለውን አይምሮ ያለው ሁሉ ማስላት ያስፈልጋል። ሰላም ቢሆን ኖሮ እነዚህ አሁን የጀመሩ ሜጋ ፕሮጀክቶችን ስንቱን ሜጋ ፕሮጀክቶች በተለያዩ ቦታ ማድረግ ይቻል ነበረ፣ በጣም ማየት ያስፈልጋል። ኢትዮጵያ ውስጥ ያሉ የሥራ አጥነት ከመማር ጋር የሚነገረው የሚተሳሰረው አንዱ ኢሹ ለመፍታት የሚያስችሉ የተለያዩ ኢንዱስትሪዎችን በየክልሉ እንግዲያውስ ኢንዱስትሪ ለጽድቅ አይሄድም። ለጽድቅ የሚካሄደው ጸሎት ቤት ወይም ገዳም ነው። ኢንዱስትሪ የሚቆመው ለትርፍ ነው። ለትርፍ እንዲቆም ደግሞ ኢንዱስትሪ የሚቆምባቸው አካባቢዎች የሰላም ዋጋው ትልቅ መሆን መቻል አለበት። የሰው የሥራ ባህሉና የሰላም ዋጋ ትልቅ መሆን አለበት። ይሄ በመሆን ከቻለ ደግሞ የሥራ አጥነት ችግር የሚፈታበት ስርዓት ላይ በሰፊው መስራት ይቻላል ማለት ነው። ኢንዱስትሪ ሰፋፊ ኢንዱስትሪዎች መንግስት እያሰበ ነው። ሰፋፊ ኢንዱስትሪዎች ደግሞ እንዲቃጠሉ እንዲጠፉ ማንም ባለሀብት ኢንቨስት አያደርግም። ባለሀብቶች አንዱ ትልቁ የሚፈልጉት ጉዳይ ቢኖር የሰላም ዋስትና። የሰላም ዋስትና እንዲሰጥ የሚፈልጉት ህዝቡን ነው፣ መንግስትን ነው። ሁለት አካላትን ይጠይቃል። ህዝቡ የሰላም ዋስትና ይስጠኝ፣ ሁለተኛ መንግስት የሰላም ጋራንቲ ዋስትና ይስጠኝ፣ ኢንቨስት እናደርጋለን ይላል። ስለዚህ በየቦታ ያላለው ችግር መፍትሄው በእጃችን ነው። ምቹ መደላድሎች አሉ። ኢትዮጵያን ተመራጭ የሚያደርግ በጣም ብዙ ነገር አለ። ይህን መልካም እድል ከተጠቀምን እኔ ሁሉም አካል ለሰላም ጥሪ ዋጋ ከሰጣ ትምህርቱን ማህበረሰብ መገንባት ማለት የነገይቷን ኢትዮጵያን መገንባት ነው። የነገን ኢትዮጵያን መታደግ ነው። የነገን ኢትዮጵያ ለመገንባት ደግሞ ሁሉም ሰው ተገቢውን ጠጠር ሊያቃብል ይገባል የሚለውን ነገር ለማስቀመጥ ፈልጋለሁ። አመሰግናለሁ። እሺ፣ መልካም ዶክተር። እሺ፣ ወደ አቶ ኤፍሬም ልምጣና እንግዲህ የትምህርት ዘመኑን ባለፉት 2-3 ወራት ያለውን እንቅስቃሴ ተመለከትን፣ አጀማመሩን ተመለከትን፣ እንዳጠቃላይ ያለውን መልከታችንንም ተጋራን። እስኪ እንደው ቀጣዩን ለማመላከት በቀጣይ በትምህርቱ ዘርፍ ምን ለመስራት ታስቧል? እንግዲህ በቀጣዩ የትምህርት ዘመኑ በአጠቃላይ እቅድ ወጥቶለት የ2018 ላይ የምንሰራቸው ስራዎችን ግልጽ በሆነ መልኩ ወጥቶ ህብረተሰቡንም ኮሚኒኬት አድርገናል እና አሁን እያደረግን ያለነው ባቀድነው እቅድ መሰረት ስራዎችን ጀምረናል። እስካሁን እየሄድንበት ያለው መንገድ ውጤታማ ነውና ያንኑ መቀጠል ነው። ለምሳሌ እንደ ኦሮሚያ ትልልቅ ኢኒሼቲቮች አሉን። እነዚህ ኢኒሼቲቮች የቅድመ አንደኛ ደረጃ ትምህርት ቤቶችን መገንባት፣ ለምሳሌ እንዲሁ የቅድመ አንደኛ ደረጃ ለመገንባት ያቀድነው ወደ 2853 አንደኛ ደረጃ 170 ትምህርት ቤቶችን፣ ሁለተኛ ደረጃን 23 ሁለተኛ ደረጃ ትምህርት ቤቶችን ለመገንባት አቅደናል። ይህ በማህበረሰቡ ሆኖ የቅድመ አንደኛና አንደኛ ደረጃ ትምህርት ቤቶች የሚገነቡት በህዝቡ ነው። ሁለተኛ ደረጃን ደግሞ በክልሉ ትምህርት ቢሮ በጀት ነው እና ከዛ ውጪ ደግሞ ዲጂታል ፓርኮችን መገንባት እነዚህ የተጀመሩ ናቸው። ተጨማሪ መማሪያ ክፍሎችን፣ ትምህርት ቤቶችን ሞዴል ማድረግ የቅድመ አንደኛ ደረጃን ሁለተኛ ደረጃ ትምህርት ቤቶችን ሞዴል በማድረግ የህዝቡም ኮንትሪቢዩሽን መጥቶበት የመንግስትም የትምህርት ቢሮ ስትራክቸር ኮንትሪቢዩት አድርጎ በሙያም በማቴሪያልም ማለት ነው እነሱን ሞዴል በማድረግ በአካባቢ ያሉ ትምህርት ቤቶች ከዛ ልምድ ቀስመው እነሱም እንዲያሻሽሉ ማድረግ
ለትምህርት ቤቶቻችን የተማሪ የመማር ሁኔታ ውጤታማ እንዲሆን የአንደኛ ደረጃ ላይ እንደሚታወቀው በክልሉ ባጠና ነው መሰረት የአንደኛ ደረጃ ተማሪዎች የማንበብ የመጻፍና የማስላት ሁኔታ ችግር እንዳለው የተለያዩ ጥናቶች ያመለክታሉ። በዚህ ዓመት ይህንን ችግር ለመቅረፍ ከ3ኛ ክፍል እስከ 5ኛ ክፍል ያሉ ተማሪዎችን በፈተና ለይተናቸው በዚህ ክህሎቶቻቸው ላይ ማለት ነው ማንበብ መጻፍና ማስላት ላይ ፈተና ሰጥተን እነሱ ተለይተው ቱቶሪያል እንዲሰጣቸው ለዚህ አንድ ፕሮግራም አለ ታርል የሚባል ቲቺንግ አት ዘ ራይት ሌቭል የሚል ነው። ከ3ኛ ክፍል እስከ 5ኛ ያደረግንበት ምክንያት በቅድመ አንደኛ ደረጃ ትምህርት ቤቶች መዋቅር ውስጥ የመጡ ተማሪዎች የዚህ ችግር የለባቸውም። አሁን ከ3ኛ በላይ ያሉ ተማሪዎች ናቸው። በዚህ በታርል ፕሮግራም በዚህ ክረምት ላይ በዝግጅት ምዕራፉ ላይ ወደ 57 ሺህ መምህራንን አሰልጥነናል። 57 ሺህ መምህራን አሰልጥነን እነሱ ደግሞ ወርደው በየትምህርት ቤቶቹ እነኚህ መምህራን በቋንቋ ትምህርቶችና በሂሳብ ትምህርት ላይ ነው የሰለጠኑት። አሁን ኦልሬዲ ስራውን ጀምረዋል። ቅድም እንዳነሳውልኝ የድጋፍና ክትትሉ አካል ሆኖ ወደ 3808 ክላስሩሞች ድጋፍና ክትትል ተደርጓል። ሱፐርቫይዝድ ሆነዋል ማለት ነው በዚህ ባለፈው 2 ሳምንት ውስጥና ይሄንን የምንሰራው የትምህርት ጥራቱ ጥያቄ እንዲፈታ ነው እና በአንደኛ ደረጃ ላይ ጥሩ ስራ ከሰራን ተማሪዎች አቅም ካላቸው ራሳቸውን እየረዱ እያስተማሩ መሄድ ይችላሉ በሚል ነውና ትልልቆቹ ኢኒሼቲቮች እነዚህ ናቸው። በእነዚህ ላይ ስራ ጀምረናል። የሱፐርቪዥኑም ሪዛልት የሚያሳየው ችግሮችም አሉ። በዛው መጠን ልንፈታቸው የሚገቡ አሁንም በታች የሚፈታ አለ። ከዛ ደግሞ አልፎ በቢሮ ደረጃ የሚፈቱ ችግሮች አሉ። እነዚህን ለይተን መንግስትን ማሳውቀን በዛ ላይ ስራ እየሰራን ነውና እቅዳችን ይህንን ማሳካት ነው። በተወሰኑ ቦታዎች ደግሞ የመጽሐፍት እጥረቶች አሉ። በዚህ ዓመት ካቀናቸው ስራዎች ውስጥ የአንደኛ ደረጃ መጽሐፍቶች እጥረት አሉብን። ወደ 23 ሚሊዮን መጽሐፍት ችግር አለ። ለዛ በክልሉ ትምህርት ቢሮ በጀት ወደ 14.6 ሚሊዮን መጽሐፍቶችን በትምህርት ሚኒስቴር ቅድም ዶክተር ዮሐንስ ያነሳው ወደ 5.4 ሚሊዮን መጽሐፍቶችን ደግሞ ትምህርት ሚኒስቴር ከዩኒሴፍ ጋር ተባብሮ እነሱ በህትመት ላይ ናቸው። የተወሰኑትም ደግሞ ታትመው እየወጡ ነው። እነዚህን ወደ 20.1 ሚሊዮን መጽሐፍቶችን አሁን በህትመት ደረጃ ላይ ነው። ከውጭም ደግሞ ኢምፖርትድ ሆኖ በማጓጓዝ ስራ ላይ ያላለ እነዚህን ትምህርት ቤቶችን ማድረስ ነው። በተመሳሳይ ሁኔታ የሁለተኛ ደረጃ ትምህርት መጽሐፍቶቹ እጥረቱ ከፍተኛ አይደለም። ለወደፊትም ለጥንቃቄም ተብሎ አሁን ላለውም ለተወሰነ እጥረት 1.5 ሚሊዮን መጽሐፍቶችን ለማሳተም በፕሮሰስ ላይ ነን። እሱም የህትመት ደረጃው ጥሩ ደረጃ ደርሷል። እነዚህን ትምህርት ቤቶቻችን ላይ ማድረስ የመምህራን እጥረት አለ። የመምህራን እጥረትን መቅረፍ ነው እና በዚህ ዓመት ወደ 18000 አካባቢ መምህራንን ለመቅጠር ነው እቅዳችን ያለው። 12555 መምህራንን ቀጥረናል። ይሄ ወደ 78% አካባቢ ነው ከእቅዳችን ማለት ነው። አሁንም የሚቀሩ የተማሪ የመምህራን ቅጥር ሁኔታ አለ። እነኚህን እያሟላን መሄዱ የዚህ የትምህርት ዘመን ትልቁ ስራችን ነው ማለት ነው። መልካም እንግዲህ ዶክተር ዮሐንስ ወጋሳ በትምህርት ሚኒስቴር የትምህርት ፕሮግራሞችና ጥራት ማሻሻል መሪ ስራ አስፈጻሚ፣ ዶክተር ታደለ ቡራቃ በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማትና ባህል ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ፣ አቶ ኤፍሬም ተሰማ በምክትል የቢሮ ኃላፊ ደረጃ የኦሮሚያ ትምህርት ቢሮ አማካሪና የሕዝብ ተወካዮች ምክር ቤት ተወካይ፣ ለነበረን አመርቂ ደስ የሚል ቆይታ እጅግ በጣም አመሰግናለሁ። ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ሸጎሌ ከሚገኘው ትልቁ የሚዲያ ኮምፕሌክስ በቀጥታ ስርጭት ከእናንተ ጋር ትምህርት በ2018 ምን ይመስላል ስንል ውይይት አድርገናል። ዮሐንስ አበረ አብሬያችሁ ቆየውኝ። ስቱዲዮ ዳይሬክተራችን አስራት እንዲሁም መላው የስቱዲዮ ክሩ እናመሰግናለን። መልካም ቆይታ።